እኔ አሁን ይሄ የሐሰን ትቢት ነው አይደለም ጥጋብ ነው ነው እኔ አሁን ልጁ ሐሰተኛ ነው እውነተኛ ነው ምናምን አይደለም እያልኩ ያለሁት ጥጋበኛ ነው። በቃ ማለት ጥጋበኛ ጥጋብ ማለት ማን አለብኝነትና ደፋር ነው እንጂ ሐሰተኛ ነው እውነተኛ ነው አይመለከተኝም። እኔ አድሬስ የማደርገው ሰው አይደለም አይመለከተኝም። ነገር ግን በዚህ ልክና መጠን ሳሙኤል ኦዳ ላይ ድራማ መስራት ከዛ አልፎ ደግሞ ለመድረክ ማሞቂያ እንደ ቢያ9 ሳሙና ማስታወቂያ መስሪያ ማድረግ ነውረኝነት ነው። በርታ በቃ ገንዘብ ችግር ካለም ገንዘብ አብረን እግዚአብሔር ይረዳናል አብረንን ፕሮሞሽን በሳሙኤል ኦዳ ሰራላችሁ። እኔ በሌላ ሰው ቢሆን ሌሎችን እንደፈለጋችሁ እየበለታችሁና እየቆራረጣችሁ በሰው ሁሉ ስትጫወቱ ምንም አልመሰለኝም። ችግር የለም መብታችሁ ነው። ያገባኝ ሰው ይፈል። ግን ይሄ በቃ ወንድሞቼ ብሎ እኮ ቸርች ናፍቆ አያውቅም። ይሄኔ አሜሪካን ሀገር ይሁን የሚኖረው አሁን መጥቶ መምጣቱንም ሳላቅ እንዴ ደግሞ እኮ እግዚአብሔር ሳሚ 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 ይለኛል። አንተ እንደው እግዚአብሔር እንትን የሆነ ሬስቶራንት ስገባ ሰላጣ ነው ብሎ ሳማ ያብሉ ሳላድ ቺክን ሳላድ ስትል ሳማ በጊንጥ ያብሉ ሳሚ ሳሚ ይለኛል ይላል። ለሳሙኤል ኦዳ ያራራ አንተ ለማንም አትራራም። ሲያስጠሉ ምን አይነት እኔ በጣም 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 ምን አይነት ሳሙኤል ኦዳ ላይ እንደዚህ ታደርጋለህ? ማነው ወልድ ገሞረ ወንድሜ ሳሙኤል የሚባል ታውቃለህ ይላል። አያውቅም። እኔ ደግሞ የሚያስቀኝ የትንቢት አይነት በቃ ግድል የሚያደርገኝ ለራሴ ሶፊ የሚባል ታውቃለህ ይላል። ሶፊ በቃ ራስህ አትልም። ሶፊ ሳሚ የሚባል ታውቃለህ ይላል። አያውቅም። እንደ አንተን ነው የማናውቅህ። ሳሙኤል ኦዳን ማናውቀዋል። አንተን ነው እኛ የማናውቅህ። ተንባዩን ነው እኮ የማናውቅህ እንጂ እኮ ሳሙኤል ኦዳን በደንብ አንተን ነው እኮ የማናውቅህ ራስህ። እንደውም እኔ አንተነህ የሚል ይታየኛል። ታውቃለህ ነብይ አንተነህ ነብይ አንተነህ የሚል አፌ ላይ አለ። ማን ነው ታውቀዋለህ? እንደነዚህ አይነቶችን እኮ ለክብሪት ቀፎ ማድረግ ነው። ይሄ እንደዚህ እሳት የሚጨረው የለም በሱ እንደዚህ መጫር ነበር እኮ። እነዚህ እኮ እንደ እረፉ። ማታርፉ ከሆነ የማየውን ነገር ውስጥ እንገባለን። እንዴ ቢሪስፔክትፉል እንጂ እንዴ ሳሙኤል ኦዳ እንዴት መድረክ ላይ አቁም እንደዚህ ትላለህ? ብትችል የያዝከውን ማይክ ሰጥተህ አንተ ቁጭ ብለህ ሳሚ አንተ ስጨርስ እኔ እመጣለሁ ብለህ ለሳሚ በሁለት እጅ በፎጣ አድርገህ እጅህን በቢያ9 ሳሙና ታጥበህ አንተ የነካኸውን ማይክ ሳሙኤል ኦዳ እንዳይነካ አድርገህ መስጠት ነው። ሲኒየር እኮ ነው። ይህ ምን ይመስላል? እኔ እንደ ስሜታዊ አላውቅም። እኔ ራሴን ሰው ሲናገረኝ ደስ ይለኛል። እንደዚህ አይነትን ሰው ከምትጫወቱበት እንዴ ምን አይነቶቹ ናቸው? አንተ እንዴ አውቃችሁታል ስለማን እንደማወራ? በእናታችሁ ላሰማችሁ፣ በእግዚአብሔር እውነት እንደው ፍረዱኝ። እንዴ በውድቀት መሳቅ ብሎ የዘመረን ሰውዬ በሱ ውድቀት ሳሚ ይለኛል። ታላላቅ መድረኮች ምናምን እንዳንተ የጀረኪና አፍ የምታክል መድረክ ላይ አይደለም ሳሙኤል ኦዳ ያገለገለው። መላ ዓለም ዞሮ በኢትዮጵያ በጣም በብዙ ያገለገለ ትልቅ ሰው ነው። እቺ የጀሪካን ክዳን የምታክለው የለም አፏ ላይ እሷ የምታክል መድረክ ላይ ቆመህ ለሳሚ ትልልቅ መድረክ አየህለት። እነዚህ
አይደብራቸውም? እነዚህ ግን ምን አይነት ኢየሱስ ክርስቶስ። ኧረ አንዳንድ የደብራችሁ የሆኑ ሰዎች አሉ እንደዚህ የማይደረግባቸው በእግዚአብሔር እንደው መንፈስ ቅዱስ ምናምን የሚለውን ተዉት። እሺ በቃ ይቅርባችሁ። እሱም እንደው ህሊና የሚባል የለም። እግዚአብሔር እኮ ምን አይነት ናቸው ሲያስጠሉ። ይህን መዝሙር አታውቁትም? አሳልፈኸኛል በጉያ ሸሽገህ አጫግበኸኛል። የሚገርም ነው። እረፉ እና እንደውም ደግሞ ዛሬም ደግሞ ሚራክል መኒ ሰምቻለሁኝ፣ አይቻለሁ በተለያዩ ሶሻል ሚዲያዎች ላይ። እግዚአብሔር ይመስገን እስከዛሬ ብዙ ምስክርነቶችን የሚራክል መኒ ሰምቻለሁ። እሱ ደግሞ ምንድን ነው እስከዛሬ የሰማሁት 1000 ብር፣ 800 ብር ስንት ሰምቻለሁ፣ 2000 ብር፣ 70 ብር ምና ፓስተር አዳነ ዮያ ብያለሁ 800 ብር 79 ብር ምናምን ነበረ ሚራክል መኒ የሚገባው። አሁን በቢሊየን ሆኗል። በቃ ስለዚህ ዊችዝ እየተሻሻለ ነው ማለት ነው። እና እንደዚህ በቃ በልኩ አሁን ለምሳሌ አላሙዲ ለሰው ስጦታ ሲሰጡ ከአላሙዲን ከሆነ ስጦታው የሚሰጥ መቼም ከአላሙዲ 79 ብር አጠብቅም አይደል? ከአላሙዲ 2000 ብር ምናምን እንካ በራይድ ብሎ አይሰጥህም አላሙዲ አይደለ? ስለዚህ አላሙዲ በልኩ ነው የሚሰጥህ እና ዛሬ ደስ ይላል። እግዚአብሔር በልኩ 100 ቢሊዮን አስገብቷል እና ይኸው ነው። እኔን አጠይቁኝ ምን ምል መስሏችሁ እንደሆነ አላውቅም። እኔ የመጣሁት ራሱ በእንትና ተናድጄ ነው፣ በሳሙኤል ኦዳ እንደዛ በጣም በሽቄ ነው። እና ሳሙኤል ኦዳ ላይ እንደዚህ አታድርጉ በእናታችሁ፣ እንደው በእግዚአብሔር እንዴ! አረ ቀን ያልፋል ቀን ያልፋል። እረፉ። ዳድ ወይ እንዴት ነህ? ሳሚ ይለኛል ጌታ። ስም እየሰጠኝ ነው። ማነው ሳሚ አለው? ሳሚ ሎዳን ማለት ነው። ኦኬ ኢየሱስ ያድናል። እኔ ደግሞ ፊት ለፊት ያለው ነው አልኩት። ሳሚ ጌታ ባክ አባት ስወድ አንተ እንዴት ደሜ እንደፈላት ላሳያቸው በእናትህ አባቴ። እኔ ግን እፈልጋለሁ በጣም እውነተኛ ወረት የማያውቅ እውነተኛ ታላላቅ መድረኮችን አሳልፌ እሰጥሃለሁ አለ ጌታ። የከተማውን አደባባዮች አሳልፌ እሰጥሃለሁ። ሰዎች ሁላ በቃ አሜን ስትል ይሆነ። ሳሚ የሚባል ሰው ታውቃለህ? አንተ ራስህ ነህ። ጆዬ ነው ደግሞ የፖስተው። ጆዬ ማን የፖስተው? የታለ ጆን በጠቀ የታለ? የት ሄደ? በእናትህ ልቀስቅሰው እንዴ? ደውዬልህ በእናትህ ላክልኝ። ጌታ ቆይ ግባ ልበለው። ይኸው በዚህ ስም እስቲ ነቢይ ሰብለ ነኝ፣ በጌታ ነኝ። ፍሪኮንሽ አስፈቅጅና ቤት ፍሪ ፎር ሰከንድስ ምናምን ጊዜ ካለሽ ብትመጪ ደስ ይለኛል። እና ቆይ ደግሞ ሌላም ደግሞ ጸጥ አድርጋቸው የሚል መጣ። ደግሞ ጸጥ አድርጋቸው
ጸጥ ብታደርግልን እንደስምህ ደስ ይለኛል። ጸጤ ጸጤ ቀጥልሽ። ምን ጸጥ ላድርግልህ? ጸጥ አድርገሽ ንገረኝ። እንደ እግዚአብሔርን በጣም ዛሬ አዝኜ ነው በእውነት እውነት አምፒስዶፍ በጣም ሳሚን የመሰለ ዘማሪ እንደዚህ ማድረግ አንፌር ነው። ያ በጣም የሚያበሳጭ ነገር ነው። በጣም ማለት እኔ ሌላ ሰው ቢሆን ኦኬ፣ ግን በቃ እስቲ ስማ ደግሞ እኮ ፍቅርን የተሞላ የሚለውን አዘምሮት እኮ ነው ከዘመረ ከጨረሰ በኋላ ነው ማለት ተጠራጥሯል መሰለኝ እና እሱ መሆኑን በደንብ መዝሙሩን ሰምቶ ከዛ ነው የሚተነበየው። ስማው እውነተኛ ወረት የማያውቅ እውነተኛ ታላላቅ መድረኮችን አሳልፌ እሰጥሃለሁ አለ ጌታ። የከተማውን አደባባዮች አሳልፌ እሰጥሃለሁ። ሰዎች ሁና በአሜን ስትል ይሆነ ሳሚ የሚባል ሰው ታውቃለህ አንተ ራስህ ግን የምር አላሳዝነህም? ግን ሳሚ በዚህ መሀል በእነዚህ ሁለቱ ሰዎች መካከል እኔ እኮ ሳሚ አይደለም ያሳዝነኝ። እኔ እኮ አዝኛለሁ። በቃ እኔ ሳሚን በእነዚህ ማየት ታውቃለህ አይደል? ሊሰራ መጥቶ ተመለሰ። የለም ኢትዮጵያ ውስጥ የለም። አሁን አዎ ሄደ፣ ወደ አሜሪካ እኮ ሄደ። መዝሙር ሊሰራ ነበር የመጣው። ዳድ አስሙሽ እንዴት ነህ ፓስተር? ወይ ተሙ እንዴት ነህ? እንዴት ነህ ልኝ የኔ አባት ሁሉ ሰላም? አይ ሶፊ ታዲያስ እንዴት ናችሁ? ሰሜ ሁላችሁንም ሰላም ብያለሁ። አለሁ አስምዬ። በእናትህ የሳሙኤል ኦዳን ቪዲዮ ተመልክተኸዋል? እቲ አይቼዋለሁ። አንድ ጉባኤ ላይ ሊካፈል ሄዶ ሲዘምር ነገር አይቼዋለሁ፣ ግን ኤግዛክትሊ ምን ሀፕን እንዳደረገ አላውቅም። እስቲ ይህን ስማውሽ። ፍቅርን የተሞላ እውነተኛ ወረት የማያውቅ እውነተኛ ታላላቅ መድረኮችን አሳልፌ እሰጥሃለሁ አለ ጌታ። የከተማውን አደባባዮች አሳልፌ እሰጥሃለሁ። ሰዎች ሁና በአሜን ስትል ይሆነ ሳሚ የሚባል ሰው ታውቃለህ አንተ ራስህ ጉባኤው የሚያጨበጭበው ራሱ ሳሚ የሚባለው አንተ ታውቃለህ ሲለው አዎ ሲለው ያጨበጭባሉ። ያ በጣም ነው የሚያስደነግጠው። ሾክ ነው የሚያደርገው። በጣም አያውቁትም። ሳሚንም አገልጋይ አለ፣ ሲነር አገልጋይ ነው። እኔ 2-3 ጊዜ አይቼ ቪዲዮ እንዳድዬ ጌታን የሆነ ነገር ልሰራ ብዬ እተወዋለሁ እና ሳሚ የሚገባው ድንቅ አገልጋይ ነው። በፕሮቴስታንት ያደግንበት ያሳደገን። ፓስተር ሶፊ አሁን አንተ ያሳዘነ ምኑ ነው? እስኪ አዚዘኝ። ኦኬ እኔ ያዘንኩበትና የተናደድኩበት ምክንያት ምን መሰለ? አንደኛ ሳሙኤል ኦዳ ዲዘርቭ አያደርግም እንደዚህ ለመደረግ። ፈርስት ኦፍ ኦል የሰው ልጅ በሙሉ እንደዛ ዲዘርቭ እንዲያደርግ እኔ በስም መጥራትም አገልግሎት ምናምን በሚባለው እንደውም ከነጭራሹ አላምንም፣ አልቀበልም። ከፈለግ በቃ ለምን አትቀበልም ካልከኝ አይ ሃቭ ኤ ሎት ኦፍ ኤክስፔሪየንስ፣ ምን እንደሚደረግ ምን እንደሚሰራ አውቃለሁ። እንግዲህ ሳሙኤል ኦዳን እንደዚህ ማድረግ የሚቻል ከሆነ ሌሎች ሰዎችን እንዴት ማኒፕሌት እንደሚደረጉ አንድ ቀን አሁን ይሄ የሚቃወመኝ እንትነኝ እንታነኝ የሚል በሙሉ አለ። አንድ ቀን ከነገሳንግሱ እድልና ጊዜ ሲመጣ አነሰዋለሁ። ዞሮ ዞሮ ግን ሳሙኤል ኦዳን ሳሚ የሚባል ሰው አፌ ላይ እግዚአብሔር ሰጠኝ ሳሚ እና ታላላቅ መድረኮችን እግዚአብሔር ሰጠሃለሁ አለኝ አለ ነው ያሳዘነኝ። ምክንያቱ ልጁ ከረጅም ጊዜ በኋላ ሀገሩን አፍቆት ጉባኤን አፍቆት ወንድሞቹን አፍቀውት፣ እንግዲህ አንተ በአሜሪካን ሀገር ነው የምትኖረው፣ የተለያዩ ዓለምን ዞሬ አይቻለው። በየቸርቹ 8 ሰው 6 ሰው 10 ሰው ብዙ ይሄ ሶሻል መስተጋብሩ የሌለበት ነው የመጣው። ይሄንን ሰው ቴንኪዩ ብለ
እውቅና ሰጥተህ በመዝሙሮች ተባርከናል፣ ተጽናንተናል፣ ወንድማችን በጣም አመሰግናለሁ ብለህ የያዝከውን ማይክ በፎጣ ጠርገህ እግዚአብሔር ያክብር ጉባኤያችን መካከል መገኘት ለእኛ በጣም እናመሰግናለን ብለህ አክብረህ የምትለው ሰው ነው እንጂ ሳሙኤል የሚባል ሰው አይቻለው ታላላቅ መድረኮች ብሎ ማለት ይሄ ጥጋበኝነትና ነውረኝነት ነው። ከዛ አንጻር ነው የተናገርኩት። አስሚቲ አይ ልክ ነው፣ ገብቶኛል። ያ ምልህ ሳሚ፣ እኔ እንግዲህ ያው አሁን በቃ ብዙ አንተ ታውቃለህ ብዙ የተበላሹ ነገሮች አሉና እውነት ሳሚን ሳያውቀው ቀርቶ እግዚአብሔር ገልጦለት ሳሚ የሚባል ሰው አለ ብሎ ምናምን የሚለውን ነገር እንደው ዝም ብለህ ስታስበው ለመቀበል ይከብዳል። ምክንያቱም ይሄ በጣም ሌጀንድ ነው። ረጅም ዓመት አገልግሎት አለው። መዝሙሩ የሚታወቅ መዝሙር አለው። እንደ ረጅም ዓመት አገልግሏል እኮ። ኢትዮጵያ እኮ ያልሄደበትም ሀገር የለም እሱ ኢትዮጵያ ውስጥ አሜሪካም ከመሄዱ በፊት ማለት ነው። እና ልክ ነህ። እሱን በእንደዚህ መንገድ አይሚን የቀደሙትን ማክበር ማለት እኮ ያ ነው። የቀደሙትን ሰዎች ሪስፔክት ማድረግ ማክበር እንደዚህ ምናምን ጥሩ ነው። እርሱ ራሱ እንዳልከው እዛ ጉባኤ ላይ መገኘቱ አገር ቤት ናፍቆት አገልግሎት፣ እንደገና ደግሞ እንደ ማንኛውም ሰው ደግሞ ጸሎትም ፈልጉ ምናምን ሊሆን ይችላል የሄደው። ግን አድቫንቴጅ እንትን ማድረጉ ደስ አይልም። እውነትህን ነው፣ ያሳዝናል። ልክ ነህ። ግን ምንም አሁን ከሱ ጋር እኔ ሳሚ ጋር ተደዋውለን የምናውቃለን። ፐርሰናሊ ያው እድሜው ጨምረዋል። እድሜ ሲጨምር ምናምን ደግሞ የፊዚካል ነገርህም እንትን ይላል። ከዛ አንጻር እንጂ ችግር ያለበት ምናምን አይመስለኝም ሳሚን ሳይ እንደዚህ ፊዚካሊ። ግን እንዳልከው ባለው እንትን ተጽዕኖ ልክ ሰዎችን አንደርስታንድ አድርገን በዛ ልክ እንትን ብንል ብናስተናግድ መቼም ሰውን በማክበር ውስጥ መዋረድ የለም እላለሁ እና እውነትህን ነው። ክብር ለሚገባው እኮ ክብር መስጠት ኖርማልነት ነው። አዲስ አልበም ለመስራት ነው የመጣው ኢትዮጵያ። አዲስ አልበም ሰርቶ ለማውጣት ነው የመጣው። አሁን ተመለሰ ልጁ ራሱ ነው ፌስቡክ ላይ የለቀቁ አሉ። ተመልሻለሁ በቃ ወደ አሜሪካ ያለው በጣም እንዳዘነ ተናግሯል። ይኸውልህ ጉባኤ ላይ ምን ትደረጋለህ መሰለህ? ጉባኤ ላይ አንዱ ማኒፕሌት ማድረጊያ እዛ ያ ሁሉ ሰው ፊት ስለሆነ የምትባለው ትሸማቀቃለህ፣ ግራ ይገባሃል። አዲስ ስትሆን በተለይ ገባ ትደነግጣለህ። እንዴ እርግጠኛ ነኝ ሳሙኤል ነህ ባይለውም አበራሽ ነሽ ብለውም አዎ ነኝ ነው የሚለው። ያስደነግጠዋል። እንዴ ራሱ ሳሚነ ማለት እኮ በጣም የሚያስደነግጥ እኮ ነው። አንደኛ በስነ ልቦናው ደረጃ ይሄ ልጅ ምንድነው ተጎድቻለሁ እንዴ? ፊዚካሊ ልክ አይደለሁም እንዴ? ይሄን ያህል ሰው እንዲረሳኝ ድረስ ሆኛለሁ እንዴ? የሚል ሳይኮሎጂካሊ ዳሜጅ ይሆናል እኮ ልጁ። ያ ደግሞ ከህመም ነው የተነሳው። ከህመም ነው አገግሞ ሄዳ ነው እንዴ። እኔ እኮ በዚህ አንዳንዱ እዚህ ጋር ባያውቀው ሲላል ሳሙኤል ዳን ካላወቀ እንደውም ጴንጤ አይደለም ሰውየው፣ በጌታ ይሄኔ አይደለም በቃ እንደውም ምን ታመጣ ቀልዳል። ሶፊዬ በነገራችን ላይ በጣም ፕሮፌሽናል ስራ ነው የሚሰራው። አሜሪካን የኑሮም ችግር የለበትም። እኔ እንደመጣውኝ ብዙ ነገር አግዞኛል እዚህ ሀገር እንደመጣው ማለት ነው። ፕሮፌሽናል ስራ ነበር አይደል? እሱን አላወቅኩም። እኔ ስቴት ቀይር ያለው አሁን ወደ 1-4 ዓመት እንደዛ ብለው ነበረ። ታሞ ነበረ ከህመም ነው የተነሳው ብለዋል። ሊሆን ይችላል። ግን አንዳንዴ ምን አለ መሰለህ አሁን እድሜ ሲጨምር ወይ ትወፍራለህ ወይ ትከሳለህ። እንዳሉ ደፋር ነው። ኧረ ሳሙኤል ወደ ድሮም እንደዚሁ ነውን አላሳይ ምንድን ነው የምትለው? ይሄኛው ጥጋበኛ ስለሆነ ነው ባጭሩ። እንደ ምንድን ነው የምትለው? ሳሙኤል ወደ ምንም ድሮም ቀጠን ያለ ነው። ምንድን ነው እንደውም ይሄው ምንም
ረጋ የማለቱ ነገር ካልሆነ በስተቀር እውነት ለመናገር ሳሙኤል ኦዳ ድሮም ጸጉሩ እንደዚህ የገባ ነው። ምንም የተለየ ነገር የለው። ትንሽ ግን በአሁኑ ኩስምን ብሎ ነው የመጣው። ማለት ትንሽ አይኖ እኮ አገሩ ለረጅም ጊዜ አልነበረም እኮ። ቤተሰብ ይናፍቃል፣ ዘመድ ይናፍቃል። የአገር እኮ ሽታና ጠረን እኮ የሚናፍቅ እኮ ነው። ኢትዮጵያ እኮ ደምስሩና ነገርየው እኮ ከዛ ጋር የተያያዘ እኮ ነው እንዴ። አሜሪካ ሰው ስላለ በቃ አፕል ምናምን ነው የሚመስለው። ሰው እኮ በብዙ ነገር ሶፊዬ፣ ካሜራውም እንደገና ደግሞ ማይክራፎኑ ራሱ ባለው ነው እንደ ዘመረው ራሱ ማይክራፎኑ። እውነት አሁን ኢትዮጵያ ትልቅ ምርጥ ሳውንድ ያለው ቸርች ነው ያለው ራሱ። ይሄ ጭምር እንትን ምን ሆኗል ያስብላል። እሺ ታው በቃ ይኸውልህ አንድ አስሚቲ ቅን እንሁንና በቃ ያ ነብይ የተባለው ሰውዬ ሳሚን አያውቀውም እንበል። በቃ ቶ ጉባኤ ሲገባ ነብዩ ተብዬው እስኪ ተነብይ ድረስ ጉባኤ ውስጥ ሳሙኤል ኦዳ እንዳለ አንድ ሰው አያውቅም። ከሱ አገልጋዮች ይቅርና ከምዕመን መካከል ሳሚዬ ወይኔ ብል የሚል የለም። እንደዚህ ነው የምታስቡት? አንድ ሰው የለም። ድራማ ጉባኤው ሙሉ ነው የሚያውቀው። ምን እንኳን እሱ ጉባኤው ሙሉ አሸሩላ ነው የሚያውቀው። እኔ በጣም አሁን ድንገት ነው የገባሁት። በጣም አዝኛለሁ በእውነት ፓስተር። ድራማ ምድሪቷ ላይ ዋጋ ከፍሎ እድሜውን ሰጥቶ ከልጅነት እስከ እውቀት ያገለገለን ሰው እንኳን እሱ አዛብ ያውቁታል። ቆይ ግን ያለ ፍቃድ ሚዲያ ላይ መውጣት በህግ አያስጠይቅም እንዴ? በጣም ካሜራ ያለበት ቦታ እስከሄድክማ ሄድክ ነው። ምንም የሚጠየቅ ነገር የለም። ያለ ፍቃድ ከወጣብህ ፍቃድ የለም። እዛ ካሜራ መኖሩን እያየ እየገባ ምኑን ፍቃድ የምትጠየቀው? ብዙ ትልልቅ ሰዎች ሶሻል ሚዲያ ላይ የሚታወቁ ሰዎች በጌታ ናቸው አብዛኞቹ። ቸርች ግን አይሄዱም። ቸርች የማይሄዱበት ምክንያት ካሜራ ፍራቻ አይዱ። ብዙ ዘፋኞችም አሉ ጌታን እንደዛ ማወቅ የሚፈልጉ ግን ደግሞ ቸርችም አይሄዱ። ብዙ ሪዝን አለው እና አስሚቲ ከሌላ ሳይሆን ፓስተር አያውቁትም ብሎ ማሰብ እዚያውን አያውቁትም ምናምን ብሎ የሚል ሰው የሚጽፍ ሰው አለ እና እውነት በጣም አዝኜ ነው። እኔ ብቻዬን አላወራም። ፓስተር ተስፋዬ እስቲ ቀጥል። አንተ አይተኸዋል። ምናልባት አፖስትር ቤንጃሚንም ካለህ መቀጠል ችላላችሁ ስላላዋነሳችሁ። ማነው ፕሮፌት ሄኒ ኦፊሻልም አለ እንትና ሄደበትን ሳሚ ሄደበትን እኮ እኔ ታዲያ ደግሞ ያኛው ይኸውልህ ሁለተኛው የማህተብ ጊዜ ነበር አገልግሎቱ እና ማህተብ የመምታት ጊዜ ላይ በሰልፍ ነው ሁሉም እመኑ በሰልፍ ተሰልፎ ማህተብ ሊመታ ሲል ሳሚ ጋር ይደርሳል። ከዛ በኋላ ማይክ ሰጥቶት እኮ አዘምሮታል። ከዛ ሳሚ የሚባል ሰው ታውቃለህ ወይ ይለዋል። ሁለተኛ የማህተብ ጊዜው ላይ እኔ ነኝ አለው። ያኛው ግን መጀመሪያ ጊታር ሰጥቶት ምናምን እኮ ነው ሳሚ የሚባል ቤተሰብ አለ ብሎ ይጠይቀው። እንደዛ ሳይሆን ሳሚ አንተ ነህ አለው። ሳሚ የምትባለው ዘማሪ አንተ ነህ አይደል አለው። አዎ አለ። እዛ በቃ መድረክ ላይ እዛው እንትን ሰጠው ማይኩን ሰጠውና እዛ ህዝብ መሃል ማለት ነው ለጸሎት የወጣ መሰለኝ። አይ ቲንክ ጸሎት እንዲጸለይለት የወጣ መሰለኝ ፈልጎ ማለት ነው። እና በጣም ነው ሾክ የሚያደርገው። እኔ ሳየው ራሱ ደንግጫለሁ በጣም ማለት አንድን ትልቅ ዘማሪ አንድን በጣም እጅግ በጣም በዘማሪ ብዙዎችን የባረከ ዘማሪ እንዲህ አውጥተን ሚዲያ ላይ ማስጣት ለዩቲዩብ መከባበር እኮ የራሱ ነው። ሊትራሊ ጌታን ይሄ እኮ ወንጌል አይደለም። ይሄ ወንጌል አይደለም ማለት በአንድ ሰው በጣም እና ኤኒዌይስ እኔ አገልግሎቱ ነብይ በሚባለው በአገልግሎቱ ምናምን ጉዳይ እኔ አይመለከተኝም። ሐሰተኛ ነው። ፓፓ ግን ምን እናድርግ እስቲ አይዲያ ስጠን ጌታን። ምንም የቢሮ አገልግሎት አይ ፊል ባድ ጌታ በሚያውቀው ያው እግዚአብሔር የቢሮ አገልግሎት መጀመር ነው። ጭንቅላትን እንዴት እንደምወድላ አባት አይነት ቢሮ አስገብተን መመካከር
ያ የምታጋጨውም ታጋጨዋለህ እዛው ውስጥ። አይ እንዴት አድርገህ በስመ አብ፣ እኛ እንዴት እንደዚህ አይነት ነገር ውስጥ እንገባለን? ታጋጨዋለህ አይባልም። ነቢይ ከአንተ እንደዚህ አይጠበቅም። ተው እንጂ ማጋጨትማ እንትን አይደረግም። የቢሮማ መጥፎ ነው። የቢሮ ከባድ ነው። አይ በቢሮ መምከር በቃ አስገብተን መክረም መልቀቅ። ጥሩ ኢሜጅ አይኖረውማ ቢሮ። አይ ወሳኝነት አለው። አሪፍ ምክር ማክሰኞ 4 ሰዓት ላይ ጠዋት የቢሮ አገልግሎት ጥሩ ነው። ካውንስሊንግ ቢሮህን ከዚህ ከከተማ ወጣ ማድረግ ነው። ስትጫጫው እንዳይሰማ ተው እባክህ ወንድሜ ልክ አይደለም እንትን ላለ ማለት እንዴ። አሪፍ ሃይላንዶችን አዘጋጅቶ እንዴ እግዚአብሔር እኔ ሰዎች ስህተት ሲሳሳቱ ምንም ሰው ይሳሳታል፣ ችግር የለም። እኔ እንደውም ሰው መሳሳት አለበት፣ የሚሰራ ሰው ይሳሳታል ምናምን። ደፋር ሲሆን ነው የሚደብረኝ እንጂ ሲሳሳት ምንም ችግር የለም። ሰው ይሳሳታል። ስህተት የሚባል ነገር በቃ ስህተት በራሱ ተሳስቷል ካልክ ሰው ነው ማለት ነው። በቃ ሰው ይሳሳታል። ግን ዴሊብሬትሊ ድንጋዩን ዳቦ ነው ሲልህ እኮ ስህተት አይደለም እኮ። ይሄ እኮ ድፍረት ነው እንደ ከዛ አንጻር ነው እኮ እንጂ የደበረኝ እኮ እዛ ቦታ ላይ ሳሚ በመገኘቱ ተደስቶ መንፈሳዊ ነገር ተሞልቶ የሚጸለይለት ነገር ካለ ተጸልዮለት ምናምን ተደስቶ ሊሆን ይችላል እኮ የሄደው ሳሚ። አላቅም እኔ ግን እንደዚህ አይነት በጣም የደፈሩና አይን ያወጡን ሰዎች ተደራጅተን ይሄ የካውንስሊንግ አገልግሎት ላይ ጥሩ የሆንን ሰዎች ጠዋት ጠዋት የምንነሳ ራሳችንን የምንጠብቅ ሰዎች ሳይኮሎጂካሊም ፊዚካሊም ሜንታሊም ጥሩ የሆኑ ሰዎች ተደራጅተን መምከር። ግን አንድ ሀሳብ አለኝ። ሌላ ሎኬሽኑ የት ነው? በመጀመሪያ እንደምን አመሻችሁ። ሰላም። እግዚአብሔር ሁለት ሀሳብ ነው ያለኝ ከይቅርታ ጋር። የመጀመሪያው ምንድነው ገብቼ ለማየት ሞክሬ ነው ማለት ነው ፌስቡክ ላይ እና ለነገሩ እንዴት ሄድክ አይ ቲንክ ብለውት መሰለኝ በውስጡ ብዙ ሰዎች ለሱ ማብራሪያ ለመስጠትና የሄደበትን ምክንያት ምናምን አብራርቷልና እኔ ቅድም አስፊቲ ካለው አንጻር የሆነ በቃ አሞት የሆነ ችግር ገጥሞት ምናምን የሄደ ነበር የመሰለኝ። ግን እሱ ጸጋ ለመካፈል ሄጄ ያው ቢያማክሩኝ ጥሩ ነበረ ምናምን አይነት ሀሳብ ነው የሰጠው። ጸጋ እንደዚህ አይነት ነገሮች ሚዲያ ላይ ከመለቀቃቸው በፊት ጀስት መጀመሪያ ሀሳቡ እንደዛ ነው። በውስጥ ልኬልሃለሁ ምናልባት ካየው ዋትስአፕ ላይ ነው ፌስቡክ ላይ ለቀቀው እሱ ነው እና ምንድነው እሱ ደግሞ ቢያማክሩኝ የሚለው ቢያማክሩኝ ሳይሆን የሆነ ነገር ከመለቀቁ በፊት እውነቱን ነው። ለምሳሌ አሁን አንተ እኔ ጋር ብትመጣ እርግጥ ቅድም ያልከውም እንትን ነው ዋም ያነሳ ነገር ነው። ቪዲዮ እንዳለ እያወቅኩኝ እኔ ገብቼ እየተቀረጸው መቼም ሊለቀቅ ነውና እሱ እንዳለ ሆኖ ምናልባት ድፍረት ነው ብዬ የማስበው ሶፎንያስን እያወቅኩት አንተ ሶፎንያስ ነህ ማለቴ እሱ ላይ ያስቆጭ ይችላል ብዙ ሰው የሚናደደው እሱ ነው ብዬ አስባለሁ። ግን ይሄ ካልኩ ዘንዳ ስለ ካልደፈርኩ ለምን ስለ ደረጃ ከበደ አናወራ? ኔትወርክ እየተቋረጠ ነው። ማነው ቡጠማ ነው? የመጀመሪያውን ሀሳብ ሰምቻለሁ። እስኪ ደብዳቤውን አንብበው እስኪ። ግን ማማከር ግን ነበረባቸው። ዳድ ጥያቄ ሰምቸዋል። ዋትስአፕ ላይ ላክልን አንዴ ላስቸግረን አንብብልን። ለምን መሰለ ማማከር ያለባቸው ዳድ አሁን ይህ ሰው እንደ ቤተክርስቲያን ሲነር ዘማሪ አያውቁትም እኮ እንደ ሳሚ አንተ ነህ እያሉ የታውቁት አያውቁትም እኮ። ሳሚ ቢያንስ በጭንቅላቱ አይታወቅም። ሌላውን ቶ በፀጉር አቀማመጥ አላወቅነውም እያሉ ነው እኮ። ምንድነው እየተተነበየለት አይደል እንዴ? ጊታር እኮ ሰጥቶት እኮ አዘምሮታል እኮ አንደኛው። በኋላ ነዋ ታዲያ። ይሄን የመሰለ ገበያ ስንት ሰው ይስባል እኮ። እውነትህን ነው፣ እውነትህን ነው። ሁለተኛውን አልሰማሁም። አንተ ከሰማው ቀጥሉ። በቃ ሌላ ሀሳብ ይሄ ነው የዛሬ ሀሳባችን። ሌላ ሀሳብ የለም። ሌላ ሀሳብ ካለ ሂዱና እናንተ ተነጋገሩ ሌላ ቦታ።
እኔ ዳድ እዚህ ጋር ሀሳብ አለኝና ከኢየሱስ ጋር የነበሩ ደቀ መዛሙርቶች በተለይ አንደኛው ከዚህ ከጌታ ጋር ሆኖ ከማገልገል ሌላ አገልግሎት ነበረው፣ ጆሮ የመቁረጥና እኛ ጆሮ ባንቆርጥም ጆሮ ብንቆነጥጥ የሚል ሀሳብ አለ። ባይቆረጡ አትሊስት ቢቆነጠጡ እኔ ግን እንዲሆኑ ተግባብተን መቀጠላችን በጣም የሚገርም ነው። አፖስትል ቤንጃሚን ምን ትላለህ? መቆንጠጥ ነው እያለ ነው። እኔ ትንሽ ልቆይ ልስማ። ትንሽ ምንድን ነው ልስማ? ትንሽ ላዳምጥና ትንሽ ሀሳቤን አወራለሁ በኋላ ላይ። አሁን አውራ። ተው እንጂ አትቆንጥጠው። አክቹዋሊ ማውራት ካለብን ሀሳቡ ከምን አንጻር ከእግዚአብሔር መንግስት አንጻር እየተገለገለ ያለው ወይንም እየሆነ ያለው አገልግሎት ተቀባይነት የለውም፣ እንደዚህ አይነት አገልግሎቶችን እንቃወማለን ነው ወይስ ፐርሰናሊ ደግሞ ወንድማችን ሳሚ ላይ የተደረገው ነገር ላይ ብቻ ነው ወይ ትኩረት ማድረግ ያለብን? እስካሁን ስናወራ ሰምተሃል? እየሰማህን ነበረ? የተወሰነ ደቂቃ ከገባው የተወሰነ ደቂቃ ከሰማህን እኛ ስለ አገልግሎቱ አውርተናል። እኛ ስለ ወንድማችን ሳሙኤል ኦዳ ነው እያወራን ያለ ነው። አይ ነገርየውን እንደ ግለሰብ ሳይሆን መንፈሳዊ የሆነ ሰዎች እስከሆነ ድረስ የምናደርጋቸው ነገሮች ሁሉ ከእግዚአብሔር። እሺ አንድ ነገር ልጠይቅህ። ሰማሪ ሳሙኤል ኦዳን ታውቀዋለህ አታውቀውም አንተ? እኔ መዝሙሮችን አውቃለሁ፣ እሱን ግን አላውቀውም ነበረ። እሱን አታውቀውም? የት አካባቢ ነህ አንተ? ስንት ዓመተ ምህረት ነው ጌታን ያገኘኸው? እሱ ይቆይ። አይ አይቀርም። መቼ ጌታ እንዳገኘ ንገረኝ። እሱ እኮ አሁን እዚህ ጋር መናገር አይጠበቅብኝ እንደ ይናገራለሁ እንጂ መቼ ዓመተ ምህረት ነው ጌታን የተቀበልከው? መልስልኝ እኮ። አሁን ምን ነገርን ስማ። እኛ ምን ንገረኛ። መቼ ዓመተ ምህረት ነው አንተ ጌታን ያገኘኸው? አፖስትል ድረስ ደርሳል። አፖስትል መቼ ዓመተ ምህረት ነው ጌታን ያገኘኸው? እሱን እነግራለሁ። አሁን እዚህ ጋር ለኢንተርቪው ስላልሆነ የመጣሁት። ለኢንተርቪው አይደለም የጠየቅኩ። ስንት ዓመተ ምህረት ነው ጌታን ያገኘኸው? መቼ ነው? ስትወለድ ጀምሮ ነው? አሁን በቅርብ ነው? መቼ ነው? እሱን አሁን መናገር አይጠበቅብኝም። አላውቀውም። ሳሙኤል ኦዳን አላልክም እንዴ? እኮ ስለማላውቀው ነው እንዴ? እኮ ስለማታውቀው መቼ ነው ጌታን ያገኘኸው ነው? እኔ ያለሁበት አካባቢ ምናልባት ቪዲዮ ክሊፕ ማየት ላልችል እችላለሁ። መዝሙር የት ነው አንተ አካባቢ ያለው? የት ነው ቪዲዮ የማታይበት? የት ነው? እኔ ክፍለ ሀገር ገጠር ውስጥ። የት ገጠር ውስጥ? ንገረኝ ቦታውን። ወላይታን ታውቃለህ? በደንብ። እንዴት ነው የማላውቀው? ወላይታ ራሴ ወላይታ ነኝ እኔ። ምንድን ነው? ኦኬ ያሙኔ አሁን ዋና የት ቦታ ወላይታ? እሱን እነግርሃለሁ። እኮ ንገረኛ። የት ቦታ ወላይታ? የት እነግርሃለሁ አልኩኝ እኮ። አሁን መጀመሪያን ስማኝ እኮ መጀመሪያ ንገረኝ። እኔ ከሰው ጋር ሳወራ በመርህ ነው አፖስትል አዱ ዊዝ ኦል ሪስፔክት ነው የማወራው። የት? አረካ ወላይታ ብለኸኛል። አረካ ከአንዴም ሚሊየን ጊዜ መጥቶ አገልግሏል ሳሙኤል ኦዳ። ከአንዴ ሚሊየን ጊዜ። እሺ መልካም። አሁን የምናወራው ነገር ይኸው አዳምጠኝ። አዳምጣ። ስለዚህ አንተ የምታወራው ነገር ይኸው አዳምጠኝ። አንተ የምታወራው ፍሬምና ሲዘዋ መንግስት አንጻር መሆን አለበት፣ ከእግዚአብሔር መንግስት አንጻር። እነኚህ ሰዎች ቆይ እሺ ነቢይ ቆይ አንዴ። ዶንት ቴክ ኢት ፐርሰናል። እኔ ስለ ሰዎቹ አገልግሎት አፖስትል ስለ ሰዎቹ አገልግሎት ልክ ናቸው ልክ አይደሉም አልወጣኝም አያገባኝም። አዳምጠኝ። እነኚህ ሰዎች አገልግሎታቸው ልክ ካልሆነ ሳሚ ጋር ስመጣ ልክ ያልሆኑበት ነገር ምንድን ነው? ሳሚን እነኚህ ሰዎች ወጣይ ካፌ ሰምተሃል? አዳምጠኝ። እነኚህ ሰዎች አገልግሎታቸው ትክክል ከሆነ ሳሚ ጋር ሲመጡ የሚበላሹ እኔ ልክ ናቸው አልኩኝ። እኔ
ልክ ናቸው አልኩ። አሁን ይኸው እኛ አይ ማውራት ቲንክ መጀመሪያም አልሰማም መሰለኝ። እኛ ማውራት አልሰማም። በቃ አፖስትል ቆይ አንዴ ተረጋጋ። ፓስተር ሶፊ እኛ መስማት ካለብን ወይንም ማውራት ካለብን ከእግዚአብሔር መንግስት አንጻር ነው ነገሮችን መናገር ያለብን። ምኑን ከእግዚአብሔር መንግስት አንጻር ነው? ሳሙኤል ኦዳን ማታውቀው አፖስትል አንዴ አሰማንም። አፖስትል እሺ አንተ አይናው በቃ የእግዚአብሔር መንግስት በጣም ሸክሞ አለ። ከእግዚአብሔር መንግስት አንጻር ነው የምታወራው። ግን እስቲ እንደው ንገረን ጌታን ያገኘህበት ቀን ንገረን። በቃ አሁን አንተ አንድ ሰው ላስገባ፣ አንድ ፕሮፌት አስገባ እያለች ጭቅጭቅ ነው። አስገባው እንደው አፖስትል እኛም እንድናውቅ እንደው ትልቅ ሰው ኖት፣ አፖስትል ኖት፣ ሐዋርያ ኖት። እንደው ብዙ ቤተክርስቲያን ተክሏል ኢትዮጵያ ላይ ያስታውቃሉ። እስቲ ንገሩን እንደው መቼ ጌታን እንዳገኙ። አሁን እኔ ስለዚህ ጉዳይ ላይ ለመናገር ፈቃደኛ አይደለሁም። በቃ ሶፊዬ ሌላ ጥያቄ አለ። እሺ እስቲ የሚሰሙትን ዝማሬዎች ይንገሩኝ እስቲ ሲጸልዩ። እንደው በጣም የጸሎት ሰው ኖት፣ አፖስትል ኖት። እንደው እስቲ የሚሰሙትን ዝማሬ መናገር ባለብን ነገሮችን አሁን በዋናነት እኔ ማውራት የምፈልገው እዚህ ቦታ ላይ የገባሁት ስለ አገልግሎቶችና ስለ እግዚአብሔር መንግስት ሲወራ ነበር። ስለ እግዚአብሔር መንግስት ሳይሆን ስለ አገልጋዮች የተገለገለውን ዘማሪ ሳሚ የተገለገለውን እንዴት እንደዚህ ይገለገላል ሲባል ነው የሰማሁት። አሁን ሲያወራ ደግሞ ያን ነገር ሲያወራ ደግሞ የሰማሁት ማን ነው? ሶፎንያስ ነው፣ ፓስተር ሶፎንያስ ነው። እሺ አሰማም ልክ አይደለም። ቆይ ላስተካክልህ። አሰማም ልክ አይደለም እያልኩ ነው። አሰማም ልክ አይደለም። ቆይ እንዲናድርግ እኔ ምን ስል ሰማኸኝ? አፖስትል ቀጥልሽ። እኔ የተናገርኩትን ድገመው። እነሱ ዘማሪ ሳሚን እያወቁ እንዴት ሳሚ ይሉታል? ፌክ ነው፣ ለፌክ ነው፣ ኦር ገበያቸው እንዲደራ ነው፣ አገልግሎታቸው ትክክል አይደለም የሚል ሐሳብ በቁጭት ስታወራ ነው ያየሁት። ምክንያቱም ሳሚ ታዋቂ ዘማሪ ነው፣ እያጭበረበሩ ነው። ባያጭበረብሩ ኖሮ ሳሚ ዘማሪ መሆኑን እያወቁ ለምን እንዲህ ይላሉ የሚል ቁጭት በፊቴ ላይ አይቻለሁ። ስል ሰምተሃል? ካፌ ሰምተሃል? አንዴ አሁን ሰምቻለሁ እኮ ሶፊ። እሺ እኔ የተናገርኩት ሐሰተኛም ናቸው ልክም ናቸው አይደለም። እንደዚህ ብሎ አንተ ቆይ ስማ፣ ሳሚ ብለህ እግዚአብሔር ተናገረኝ ብለህ ያልክ ሰው ሐሰተኛም ትክክልም ነህ ሳይሆን ደፋር ነህ ነው ያልኩት። ደፋር ነው። አሁንም ቢሆን ሳሙኤል ኦዳን አንደኛ የመጀመሪያ ንገረኝ። አንተ አሁን ለመጣመም ብለህ ነው አላውቀውም ያልከው። ሳሙኤል ኦዳን የማያውቀው የለም። ምናልባት 3 ወር ከሆነ ጌታን ካገኘ ችግር የለውም፣ ላታውቅ ትችላለህ። አፖስትል የሚል ስም ስላየው ነው 3 ወር ላይሆን ይችላል ብዬ ስለገመጥኩ የሩቅ አድርጌ ስለገመጥኩ ሊሆን ይችላል። ኤኒዌይስ በእርግጠኝነት ከኦርቶዶክስ ወይ ከእስልምና አይደለም የመጣው። አንተ ከቤተሰብ ጀምሮ ክርስትና ያህን ሆነ ያደግክ እንደሆን ከከንፊል እውነቱን ግን ምን መሰለህ፣ ለምታነሳው ሀሳብ ማጠናከሪያ እንዲሆንልህ ሳሙኤል ኦዳን አላውቀውም አልክ። ወላይታ ሶዶ ነኝ አልክ። ያውም አብዛኛው ዘማሪዎች አፋቸውን የፈቱበትና መድረክ የለመዱበት ቦታ ሶዶ፣ ወላይታ፣ ሆሳና በጣም ሄዶ ብዙ ሰው ሄዶ አገልግሏል። ማዕት አገልጋይ የወጣበት ምድር ነው። እንኳን እነ ሳሙኤል ኦዳን አለማወቅ ማለት ነው። ገባ? ለሳሙኤል ኦዳ እንግዲህ ወላይታ አካባቢ ያሉ ዘማሪዎች ወደዛ ወደ አረካ እንግዲህ አካባቢ ያሉ ዘማሪዎች እንደ ሞዴል የሚቆጥሩት ዘማሪ ነው ሳሙኤል ኦዳ። ኤኒዌይስ ፐርሰናል ለሱ ጠበቃ ለመሆን አይደለም፣ አይዲያውን ስለምጠላው ነው። ከዛ በተረፈስ በቃ ጉባኤው መካከል ሳሙኤል ኦዳን አገልጋዮች አንተ አፖስትል አይደል? አንተ አካባቢ ያሉ ሰዎች ጉባኤ ውስጥ ኧረ ሳሙኤል መጥቷል እከሌ መጥቷል የሚል አንድ ሰው ማያውቀው ይመስላል? ተወው፣ ሰው ሁሉ አይወቀው፣ ሰው ሁሉ አይወቀው፣ ችግር የለም። ሳሙኤል ኦዳ መሆኑን ካወክ በኋላ ዘማሪ መሆኑን ካወክ በኋላ ለምን ብለህ ቪዲዮን ለቀቀው? ምን ሊጠቅም ንገረኝ። ማን ሊታነጽበት? ማን ሊበረታታበት? ሳሚ ሳሚ የሚል እግዚአብሔር ነገረኝ ብለህ የሳሙኤል ኦዳን እዛ ጉባኤ መምጣቱን ለማድረግ የፈለክበት እስቲ ዋነኛ ፐርፐዙን ንገረኝ። በሚዲያ ተላልፎ ያመጣውን ትርፍ ንገረኝ። ከዛ ይቅርታ ጠይቃለሁ። አዎ ሶፊ፣ አሁን እኮ ሀሳቡን በደንብ መረዳት አንተ አሁን የእግዚአብሔር መንግስት ተነካ ያልካል። ከእግዚአብሔር መንግስት አንጻር ያመጣውን ቤኔፊት ንገረኝ።
እኮ አሁን አንድ ነገር ማወቅ ያለብን ነገር አለ እዚህ ስፍራ ላይ። አሁን ቅድም ያነሳው ሐሳብ አንተ ያነሳው ሐሳብ ሳሚ ኦዳ መሆኑን እያወቁ እነዚህ ሰዎች እያጭበረበሩ ነው፣ ትክክል አይደለም፣ ቲቢት ነው እያደረጉ ያሉት፣ ጥጋብ ነው። ሳሚ ኦዳ መሆኑን እያወቁ እንዴት እንደዚህ ያደርጋሉ? ይሄ ሼም አይደለም ወይ ያልክ ስታወራ ነበር፣ በቁጭት ስታወራ። እሱኛውን አልኩልህና ከዛ ደግሞ ጨመርኩልህ። ምን አልኩ መሰለ? በቃ እንደዚህ ብላይንድሊ ሞኝ ልውልልህና ባይዘወይ ከላይ ነው ጸጉሬ ሉጫ እንጂ ውስጤ ድሬድ ነው። እሺ አፖስትልዬ፣ ብዙ እንደ ላይ ሉጫ ውስጡም ሉጫ እንዳይመስልህ ሶፊ። አሁን ሐሳቡን ያለው ነገር ዋናው። ስለዚህ ምን አልኩ መሰለ? የምትሰማኝ ከሆነ በቃ አያውቁትም አልኩህ። አያውቁትም። ፕሮግራሙ ተካሄደ፣ ቀረጻው ተካሄደ፣ ጨረሱ። መጨረሻ ላይ ሳሙኤል ኦዳ መሆኑን አወቁ አይደለ? እዛው ፕሮግራም ላይ ንገረኛ። አታውራ አፖስትል ድንገ ኔትወርክ ከሆነ የአንተ ኔትወርክ አልተሰማ ከሆነ አፖስትል አውቆ ነው፣ መልስ ስለሌለው ነው፣ ምን እንደምጠይቀው ስለገባው ነው። ድንገት ኔትወርኩ ከሆነ ግዴ ለእኔ አብሬያቸው ኖር ያለው አውቃቸዋለሁ። ለእኔ አትነግረኝም። የእነሱን ካራክተር የሚፈልጉት ብቻ ነው የሚሰሙት። ሶፊ እንደ ውስጥ ከራሱ አንጻር ጥያቄዎች ብንጠይቀው ምን ይመስልሃል? ከራሱ አንጻር አረ መልስ የለውም፣ አይመልስልህም። እንደ አላቅም ነው የሚልህ። አረካ ወጣ ወደ ጌታ ሄደ። ፓስተር የወጣሁት ላወራው ነበር፣ ደውዬለታለሁ። ምናልባት ፈቃድ ከሆነ ያለኝን ነገር ልንገራችሁ ይቻላል ወይስ? እስቲ ንገረኝ፣ ምንድን ነው? እሺ ጠይቄዋለሁ። ሁሉ ነገር ያው የተነሳው ነገር እንዳለ ሆኖ እንደገና ደግሞ ቀድሞ ወንድማችን ያለውም እሱ ትክክል አይደለም፣ መዝሙር ሊሰራ መጥቶ ተናዶ ሄደ የሚለው ነገር በፍጹም ለሱ ተናድቼ አይደለም የሄድኩት አለው። ግን ያው ከቪዲዮ እንዲያጠፉት ቮይስ ሜይሉን ላልኬላቸዋለሁ፣ ሊያጠፉት አልቻሉም። እንግዲህ እስካሁን ይጥፋ አላውቅም። እንደገና አስተውላችሁ ከሆነ አለባበሴም ጥሩ አልነበረም፣ ለመካፈል እንጂ ለማገልገል አልነበረም የሄድኩት። ግን ተደውሎላቸው ቮይስም ተልኮ ቪዲዮ እንዲያወርዱት ተነግሯቸው ነበረ የሚል ሀሳብ ነው የነገረኝ ማለት ነው። እና ምንድን ነው አሁን አዲስ ነገር እዚህ የመጣው ታዲያ? ስለዚህ ቀደም የተባለው መዝሙር ሊሰራ መጥቶ ተበሳይቶ ሄደ የሚለው ነገር እሱ ትክክል። ፌስቡክ ላይ የተሰራጨው መዝሙር ሊሰራ እንደመጣ ነው ፌስቡክ ላይ የተለቀቀው። እሱ ግን እንደሱ አላለም ወዳጅ። ኦኬ፣ አንተ ደውለህለት ነው? አንተ ደውለህለት ነው እኮ። ምንድን ነው ታዲያ? ምን አያውቁትም? ምንድን ነው ጉባኤ ውስጥ የተፈጠረው? አልጠየቅከው? ጠይቄዋለሁ። እሱ ምንድን ነው መሰለህ ያለው፣ አንደኛው ጋር እንተዋወቅ ነበር አለ። ያው ከሳምንት በፊት ግን እንደ ትንቢት አልነበረም እሱ የተናገረኝ። አንተ ሳሚ አይደለ እንዴ ነው ያለኝ። ሁለተኛው ግን አላቅህም ነበር አለኝ። በኋላ ካገኘኝ በኋላ ትንቢት ካመጣልኝ በኋላ ነው ያለው። እንግዲህ ፍርዱን ለእግዚአብሔርና ለሰው ትተነዋል። የመጀመሪያው ግን ከአመት በፊት ነው አንደኛው ቪዲዮ አለ። ግን እሱ አንተ ሳሚ አይደለ እንዴ ነው ያለኝ ያለ። ሁለተኛው ግን አንተ ሳሚ አይደለ እንዴ የሚለው ታዲያ ከሳምንት በፊት አብረው ምሳ ከበሉ አንተ ሳሚ አይደለ እንዴ ማለት ምን ማለት ነው? አዎ እሱ ግን እንዳለው ነው የገረመኝ። ሁለተኛው ከሳሚ ማን ነው ብሎ ትንቢት ያመጣለት በኋላ ከአገልግሎቱ በኋላ እኔ እኮ አላውቅም ነበር አለኝ ያለ። እንግዲህ እሱ እንደ ትንቢት ነው እሱ የተቀበለው። ግን ሞር ያተኮረው ቪዲዮ መለቀቁ ላይ ትንሽ ጥሩ ፊሊንግ አልተሰማውም። እሺ ለሳሚ ነው እግዚአብሔር ትልልቅ መድረክ የሚሰጠው? አደባባይም እኮ ይሰጠዋል እኮ ጎዳናውንም መገናኛ የት ሜክሲኮ አደባባይ ነው መገናኛ ነው አደባባይ የሚሰጠዋል። ሲያትል ነው ዲሲ ነው ቬጋስ ነው አትላንታ ነው የትኛውን ነው የሚሰጠው? ሰጥቶትስ ምን ሊያደርገው ነው? ሲጀመር በእግዚአብሔር ዓለም ውስጥ ትልልቅ መድረክ የሚባል አለ እንዴ? ምንድነው እስቲ ትልቅ መድረክ ምንድነው ንገረኝ እስቲ ቡጠማ። እኔ ምንድነው ምን አድርግ ነው የምትለኝ? እኔ እኮ ላግዘኝ። ትልቅ መድረክ ምንድነው? እግዚአብሔር ትልቅ መድረክ ይሰጣል አልኩ። ምንድነው ትልቅ መድረክ በእግዚአብሔር ዓለም ውስጥ?
ለእኔ ሁለት ሰው በእግዚአብሔር ዓለም ትልቅ መድረክ ነው። ትልቅ መድረክ የምለው የለኝም። ሁለት ሰው ማገለገልኩ ያው እናንተ ባገለግላችሁ ለእኔ ትልቅ መድረክ ይሄ ነው። ክሩሴድ ባገለግል ትልቅ መድረክ ለእኔ እሱ ነው። ምንም እንትን አይደለም። የቃላት ግነና ይመስለኛል። እግዚአብሔርን ማገልገል ነው ትልቅ መድረኮች ተጠቅሰዋል። ለምሳሌ ጌታ ምን አለ? በሰማሪያ በይሁዳ በምድር ሁሉ ስላለ ድንገት እንደዚህ ሊል ፈልጎ ነው። እኛች መድረክ ስንላት በሰማሪያ በይሁዳ ታዲያ ትልልቅ ናቸው ማለት ነው። እነሱ ምንድን ናቸው? አይ ያኔ ጌታ እዛው አካባቢ ነበር የሚያገለግለው እና ከዛ መድረኮቹ ትልልቅ ነበሩ። አሁን ወጥታችሁ አገልግሉ ለማለት ነው። እኔ ይመስለኛል ብዙ ጊዜ ነቢያቶች ይህን ይጠቀማሉ። ግን መድረክን እነሱ ከምን አኳያ ነው የሚያዩት ስትል ይሄ ትልቅ ሰው ሲኒየር የሆነ ሰው የመድረክ ጥማት እንደሌለበት ያስታውቃል። አሁን ለምሳሌ እኔ ገና ጀማሪ ዘማሪ ነኝ። ትልቅ መድረክ ከፊት አለ ብትለኝ ልል ይችላል። የት ነው ትልቅ መድረክ የፈለግከው አንተ? ነው ማለቴ ያው እንግዲህ እና ምንድነው የሚያስጮህ? እዚህ መተህም ትጮሃለህ ሳይባል እንዲህ ከጮህ ብትባል ማን ልትንከባለል ነው እኮ አይደለም። ከዚህ በላይስ ምን ትልቅ መድረክ አለ? ዓለም እየሰማ ብሬ አይ ልል የፈለግኩት ምንድን ነው እኔ የእነሱን የኔን ሀሳብ አይደለም። እኔ ትልቁ መድረክ ይሄው ተንበርክክ ያለው አሁን ራሱ ያለሁት በመንፈስ ነኝ። ተንበርክከን ያለው ተንበርክከን ያለው አሁን ራሱ ተንበርክኬ ነው ያለው። አንተ አቦ ክብር አለ እባክህ ደረሰ። በጣም በጣም አይ የምሬን ነው። እና ድንገት እንደዛ ብዙ እንትኖች ነቢያቶች በዛ ወይ እንትን ስለሚሉ እሺ አሁን ዘማሪ ነህ አይደል አንተ? አይ ለመዘመር አስባለሁ ነው ያልኩት። ገና እንትኑ አልመጣልኝ። ወደፊት ግን ውስጥ የሆነ ተንብይ እንደዚህ ነቢይ ትሆናለህ የሚል ነገር የለም? ውስጥን አይገፋም? ልብ ላይ አለኝ ትንቢት ገባኝ። ለዛ ነው አንተም አሁን ወደዛ ለማድረግ ስለሆነ ለመሰለ እኔ ስለምረዳ ስለማውቃችሁ ሳይኮሎጂካሊ አንተ አሁን ችግኝ ነቢይ ነህ። ገና ልትበቅል ያለ ገና ቃያም ያቆጣቁጣል ይላል የእግዚአብሔር ቃል። እና ለዛ ነው እኔ ምን አይነት ምልክቱ እየታየበት ነው እኮ ገባኝ። ለዛ ነው እኔ እንትን እኔ የለብኝም የትንቢት ምናምን የለብኝም። ጌታ ካመጣው አለ እኮ ነገርከኝ እኮ በቃ። አሁን ደግሞ እንደ ዶላር ዋጋ ወደዚያ አትበል። የለም ብዬ እኔ ላለመዝጋት ነው እንጂ ጌታ ምን እንደሚያመጣ አላውቅም። እኔ አሁን የማውቀው በዚህን ሰዓት ጉልበቴን እየተጠቀምኩ ነው። ተነስ፣ ጉልበትን አትጠቀም፣ ተነስ። ቆይ እንዲህ አይነት ትንቢት መጥቶላል ከዚህ በፊት ለአንተ ብርሃን? እንዲህ ዓለም አቀፍ አገልጋይ ትሆናለህ የሚል ትላልቅ መድረኮች እሰጥሃለሁ የሚል ትንቢት መጥቶልሃል? አልመጣልኝም። እሺ እንዴት ነው የተረዳኸው? እሺ አንተ እስቲ ንገረን። የቱን? አሁን ይሄ በትላልቅ መድረኮች ላይ ታገለግላለህ የሚለው እንዴት ነው የተረዳኸው? እኔ እነሱን አልተረዳውም። መጽሐፍ ቅዱሳዊ ለማድረግ ሲፈልጉ ይሄ የሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ያለው በይሁዳ በሰማርያ እንዲሁም በዓለም ዳርቻ ሁሉ እንትን ትላላቸው የሚለውን በዛ መንገድ ሲወስዱት ትልልቅም መድረክ እኛ ኢንጆይ የምናደርግበት መንገድ ተለየ እንጂ ድንገት ለአገልግሎት ከሆነ ማለት ነው። እኔ በዋህነት ነው አይደለም። ለአንተ ትልቅ መድረክ ምንድን ነው? እሱ ትልቅ መድረክ ለአንተ አሁን ቶ እነሱን ለራስህ ትልቅ መድረክ ምንድን ነው ለአንተ? የእኔ ትልቅ መድረክ አሁን ያለሁባት ናት። ተንበርክክ ያለው እንዳውም ከትልቁ መድረክ ስለያዛችሁኝ እንዳውም ተነስ በለው ዳድ ከተንበረከከበት ተቀምጦ ያወራል። ተቀምጣ አወራን። እውነት ችግር የለውም። ቅድመ የተንበረከከው ከእግዚአብሔር ጋር እያወራ እየጸለይክ ነው። አሁን ቲክቶክ ላይ ነህ። ተነስ፣ ተንበረከክ ወንድሜ፣ ተነስ፣ ቁጭ በል። ኧረ ቲክቶክ በመንፈስ ተንበርክከ ካልሆነ ራሱ እኮ ትሳሳታለህ። ተጣልተህ ነው የምትወጣው። እኔ ምን አገባኝ? ከፈለክ ተንደባለል። እኔ ምን አገባኝ? እኔ እኮ ለራስህ ብዬ ነው እኮ እንደ ብርሃን አታመናፍስ። አሁን ቁጭ በል። ሲያዝኑለትም አያውቅም እንደ አሁን አንተ ከኛ የተሻለ መንፈሳዊ ያደርጋል። እኔ ቁጭ ብዬ እያወራን አንዱ ተኝቶ እያወራ አንተ ስለተንበረከክ ምን እኛ ማስጠቆር ነው? አይ ቤቱ ጠባብ ነው፣ አይመችም። ያለህበት ቤት ለመንበርከክ ነው የሚሆነው። ከዛ ወደዛ ምንም የለም።
እግር ለመዘርጋት የለህም ቦታ? ኧረ አለ፣ ሰፋፊ ነው፣ ግን ብዙ ለአገልግሎት መጥተው የተኙ ልጆች አሉ። እንድታገለግላቸው አገልግሎት ላይ ነው። ሌሊት እንጸልያለን። ኦኬ። ቃል ለምን አትጸልዩም? ሌሊት ምንድን ነው ልዩነቱ? አይ አለን 3 6 9 12 አለን እና 3 6 9 12 ደግሞ ጭፍሮች የሚሰሩበት የአጋንንት ጭፍሮች የሚሰሩበት የሚመታበት ሰዓት ላይ ነው። 3 6 9 አታውቅም? ይሄ እንዳድ እኔ አላውቅም። 3 6 9 እኔ ምን አውቃለሁ? አብዛኛው ጂም ጭፍሮቹ የሚመቱበት አያላን መናፍስት አለቆች የሚንቀሳቀሱበት ሰዓት ላይ ነው። ያኔ በጸሎት ኃይል ትሰብራለህ። ሶፊ በእውነት እቺ እውቀት እኛ ጋር ያለ ነው የምታውቃት። እስቲ ቆይ ሶፊ፣ አሁን ይኸውልህ ብርሃን በመንፈስ ነኝ ብለሃል። እንደው እስቲ ጸልይልን። እንደው በመንፈስ ነኝ ብለሃል። እሺ ትንቢትም ካለ እንደው ብታመጣልን ጌታ ይባርክህ። እንደው ጸልይልን። እንዳልኳችሁ ተኝተዋል ልጆቹ። እኔ ደግሞ መጸለይ ከጀመርኩ ልጮህ እችላለሁ፣ ግን ችግር የለም። ዳዲ ያቀኛል እኮ ፕሬየር ሃውስ የሚለው ነኝ እዚህ ጋራ ሌላ ስም መጥቶ ነው እንጂ ያቀኛል ዳዲ። ብዙ ጊዜ ትንቢት አምጥቼለታለሁ። ለእኛም አምጣልን። ይኸው እሺ፣ ለእኛም ያልኩትን ባለፈው እኔ ነኝ። እሺ፣ ለእኛም ቤትም አምጥቶላል። የራሱም ደግሞ ሚኒስትሪ ያለው አክብረው ሶፊ። እሺ፣ ሚኒስትሪ አይደለም፣ እኛ በግሩፕ ምንጸልይ። እሺ፣ እኔ ነቢይ ጸጥ አድርጋቸው እባላለሁ። እስቲ ጸልይልኝ። እኔ ነቢይ ብዙ ነን፣ ተኝተዋል። ለ6 ሰዓት ለመነሳት አልኩ አይደል? አሁን ኦልሬዲ ሊነሱ ነው። ግን እሺ እንጸልይ። ሃሌሉያ። እሺ ጂሰስ ጌታ ሆይ እናመሰግንሃል። አሜን። የተጣመመውን ልታቃና ስለፈለግ ይህን እድል ሰጠና፣ ይህን እድል ስለሰጠህን እናመሰግንሃለን በጌታ በኢየሱስ። ጌታ ሆይ እንጸልያለን በህብረት ሆነን ከወንድሞቼ ጋር ተስማምተን። ሃሌሉያ አባ፣ በመንገድ ላይ አንተ ካዘዝከው ከወንጌል ውጭ ሌላ ወንጌልን በጌታ በኢየሱስ ክርስቶስ ስም በማድረግና በማስመሰል ለሚፈጠረው ማናቸውም ነገር ጌታ ሆይ አሜን፣ በዚህ ጉዳይና በእንደዚህ አይነት ነገር ደግሞ እኛ እንድንያዝ በዚህን ሰዓት እንድናመልክ እንድንጸልይ ደግሞ ያንተን ሐሳብ እንድናረግ ስንፈልግ ነገር ግን በሐሳብ የሚይዘን አጀንዳ እያመጣ ነገሮቻችንን የሚይዝ ክፉ የተመታ ይሆን። አሜን። በጌታ ስም እጸልያለሁ። ሃሌሉያ ማቶ ካራባሃዲያኖስ አሜን። አቲ ካራጋዶኔጌ ቡሻ ካቴሬ ቡሻ ላይ ነው የወጣው። ይጨርሰው። እኔ ምንም አላስወጣውም። ኔትወርክ ይሆናል ሲጀመር። ግን እንደው አትሊስት እንደዚህ አይነት እኮ እኔ ነገሩ ምን ቸገረኝ። ሶፊዬ ትንቢት እንዳይመጣልኝ ያረከኝ በእናትህ። ኧረ ምንም ትንቢት የለም፣ ትንቢት ነው ያለው። እኔን ግራ ይግባኝ ወንድሜ። ምን ግራ ቀኝን የገባኝ እንጂ ምን ግራ ነው በእናትህ። ምን አይነት ነገር ነው? እሺ ማን ነው? ዘሪሁን ኤፍታ የጸንጋ ወንጌል ቤተክርስቲያን እንዴት ነህ? ዘሪሁን 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 ዘር ቡን ይበል፣ እንደው ቡን ያርገህ ቡን እንደው አባቴ አምላክ ያብኑን ቡን በል። ዛሬ ደግሞ ምንድን ነው? በስንት ጊዜ በመጣ ምን አይነት ነገር ነው የገጠመኝ? ውዶች ታቧን 20 ሺህ አድርጓት እስኪ። ታቧን ይጠቅመናል አካውንቱ።
ዘርን ምን ይጽፈላል ታች ላይ ጽፍልኛል። ደግሞ እኮ እንደው የእንትኑ ክፋት እንዲህ ያለ እንትን ነው። ቶም ኤንድ ጄሪ ነው የሚመስል ነው ፎቶ ራሱ እንዲህ ብሎ ፑልፒት ላይ ነበራል ማይክ ይዞ እኔ እኮ በጣም ነው እንደው አይዛልን ብቻ እንዴት እንደምንግባባ ትንሽ ግራ ገብቶኝ ነው። ኤኒዌይስ ብናስተካከል ጥሩ ነው። ጅማ እንዴት ነሽ? ከረጅም ጊዜ በኋላ ያገኘሁሽ። እንዴት ነሽ? ዓለም አቀፍ ቆንጆ የሚልም አለ። ሀሳብ ካላችሁ መቀጠል ችላላችሁ። ሰላም ነው። እንዴት ነህ? እንዴት አለሽ? ደህና ነሽ ወይ? አላ ምንድን ነው ከሜካፕ እና ከጥፍር ጋር የሚያገናኝሽ? እንጀራዬ ነው እኮ በቃ እንዲህ ነው ሳሚንም ያሉት እኮ ብቻ እኔውስ በጣም የሚደብር ነገሮችን ባናደርግ ጥሩ ነው። እኔ በዘማሪ ሳሙኤል ምክንያት ነው ተናድጄ ነው። ኤኒዌይስ ቲክቶክ እንዴት ነህ? ሰላም ነው? የቲክቶክ ማስተር ሀሳብ ካለ መስጠት ትችላለህ። ግን በጣም አንዳንድ ነገሮች ሰላም ጤና ይስጥልን። እንኳን ደህና መጣ። ሰላም ፓስተር፣ እንደምናደና ነው ወይ? እግዚአብሔር ይመስገን አለን። ክብሩ ይስፋ ለፈጣሪ። እንዴት ነው? ሁሉ ሰላም ነው? እግዚአብሔር ይመስገን ደህና ነኝ። ያለህ ወዴት ሄደ? ዳድ እኔ እዚህ ጋር በሳሚ ጉዳይ ብዙ ነገር አስቤ ነበር፣ እውነት ነው ለመናገር ማለት ነው። ግን ያው ስለማያምርብኝ ነው የተውኩትና እንደዚህ አይነት ነገር በተለይ እንደ ቸርች አገልጋዮች መጥተው መካፈል በሚፈልጉበት ሰዓት ላይ እንዲህ ከካሜራ ዞር ብለው ባያሸማቀቋቸው ሞር አሪፍ ነው። አሁን ቸርች መሄድ እየፈለጉ ራሱ በቃ ቤታቸው ይቀራሉ ማለት ነው። ድንገት ካሜራን እየፈሩና እንደዚህ አይነት ነገር ባይደረግ ሞር አሪፍ ነው ብዬ አስባለሁ። እሺ ደግሞ ጋርስ ሜሴንጀር ማርቆስ 16:15 ሰላም ቆየ። እንዴት ነህ? እንዴት አለ? ሁሉ ሰላም? እግዚአብሔር ይመስገን አለው ደህና። ማን ልበል? ማርቆስ ነህ? ቴዲ ይባላለሁ። ቴዲ ከየት ነው? ከዚሁ ከአዲስ አበባ። ከአዲስ አበባ አገልጋይ ነህ ነው አይደለ? ሜሴንጀር መልእክተኛው መሰለኝ። ሶፊ እንትን ፐርሰናል ኬዝ ውስጥ ላይ ከመግባት በፊት ማን እንደሚያወራ ለማወቅ ነው። ማን ነው የሚያወራው ሀሳብ የሚሰጠው የሚለውን ነው። አንተን ብቻ አይደለም የጠየቅኩት። ያው ምልህ ኃላፊነት ለመውሰድ ከሌ ነው የሚያወራው ለማለት ነው እንጂ አንተን ፐርሰናል ነገር ለማወቅ አይደለም። ምን ይጠቅመኛል? ቪዲዮ ክፈት ከምልህ ብዬ ነው። ቪዲዮ መክፈት ይችላል፣ ግን አቴንቼ ስላለው አልችልም። ምንም ችግር የለም። እሱ ፐርሰናሊ ደግሞ እንተዋወቃለን ብዬ አስባለሁ። እሺ ይሆናል እኮ ነው ያላወኩም። ጋርስ ሜሴንጀር ነው የሚለው። ሁለተኛ ቪዲዮ መክፈት እችላለሁ፣ ከዛ ደግሞ ቪዲዮ መክፈት አልችልም፣ ተኝቻለሁ። ምንድን ነው ራሱ ቃሉ? ሁለት እኮ ያልከው
ከቻልክ መክፈት ነው፣ ካልቻልክ ደግሞ አትችልም። በቃ እንደሱ ነው። እሺ አልችልም። እሺ እንደሱ በሚለው እንውሰደዋ። እሺ እኮ ማን ልበል አልኩህ እኮ እንተዋወቃለንም ስላልከኝ እንግዲህ እሺ ቴዲ ይባላለሁ እኮ። ቴዲ ከየት ቸርች ነው? ቶሽ ቸርች ነው። አገልጋይ ነህ? ሪዲምድ። ኦኬ እሺ። ምን በዛ ነብይ ነህ ወይስ? ሶፊ አንዳንድ ጊዜ ሰው ስሜቱን ከአንተ ጋር ሊያወራ ስፈልግ ሌሎች ነገሮች አውራ። ምን አልኩኝ? በዛ ነብይ ነህ፣ አገልጋይ ነህ፣ ፓስተር ነህ፣ ሐዋርያ ነህ፣ ማነህ ነው እኮ እንጂ በሌላ እኮ በኔጌቲቭ እኮ አይደለም። ጀስት አሁን እንዲህ ከሚታየው ነገር እኔ መለየት በጣም ቀላል ነው። እናንተ ምን ሽል እኔ መልእክተኛው የሚል እኮ አየውኝ እኮ ጋድስ ሜሴንጀር ብዬ አየውልህ እኮ። ምን ኔጌቲቭ ነገር ምን ጠየቅኩ? አሁን እስኪ ንገረኝ። ፐርሰናል ነገር ምን ጠየቅኩ? ነብይ ነህ? እሺ ወንጌላዊ ነኝ። በቃ ታዲያ እንደሱ ምን ይሄ ኢዚ ነገር ታዲያ ለምን ክፉ ነገር እንደጠየቅኩት አስመስለዋለን? እሺ ሀሳብህን ንገረኝ። እሺ ልታወራበት የፈለግከውን። እሺ ሰላም ነህ? በመጀመሪያ ዛሬ ግን ስሜቴ በአጠቃላይ ትክክል አይደለም። ከቻልክ ተረጋጋ። በዚህ ስሜት አንተ ማግኘት በጣም ስለገረመኝ ነው ወደ ላይቭ የመጣው። ከዛም በላይ ደግሞ አሁን በጣም ምን ሆኜ ነው ግን አውቃለሁ። ምን ሆኜ እንደሆነ አውቃለሁ። አዎ። ስለዚህ ይህን ሀሳብ ደግሞ አሁን ከኔ ቀደም ብሎ ተመስገን የሚባል ልጅ አጋርቷል። እኔ ላጋራው የነበረውን ሀሳብ ድገመው። ምንድን ነው? ሁለት ነገር ነው እኔ ለማለት የፈለግኩት። እንደ ወንድም አገልጋይ በሳሚ ላይ የተከሰተው ነገር እጅግ በጣም አሳዝኖኛል። እኔ በአንድ ቤተክርስቲያን ላይ እንደዚህ አይነት ነገር ገጥሞኛል። ከዛም ተጋጭቼ ነው ከጉባኤ ወጥቼ የመጣሁት እና የሆነ ሰዓት ላይ እግዚአብሔር ሰው ወጥቼ ነበር እንዴ? በኢየሱስ ስም ወጥቼ ነበር። አይደን ጨፍነ የጸለክ ነበር? ወጣል እኮ ቆይ አሁን ቀጥል። ጋድስ ሜሴንጀር ምን ገጠመህ አንተ? እስኪ ያንተን የገጠመህን አካፍለን እስኪ። ምን ገጠመህ? እኔ ድንገት የሆነ ሰዓት ላይ ለ1 ዓመት ያህል አመመኝ። ማክሲማል ለ7 ወር ያህል። ከዛም ወደ አንድ ጉባኤ ሄድኩ እና ቀደም ሲል አብሮን ከነበሩ አገልጋዮች ጋር ሳገለግል ቆየሁ ሰው ነኝ እና ካሜራማኖች ምናምን ነገር መጡ። ልጸልይልኝ አሰበ። ግን እከለ የምትባል ልጅ ነህ ምናምን ነገር ብሎ ስለኝ እኔን ጭራሽን አታውቅም በሚል ንዴት ከጉባኤው ላይ ወጣሁ እና ልክ አሁን የሳሚ ነገር ሳይ እንደዚህ አይነት ስሜት ተሰምቶኝ በጣም ያዘንኩ ነበረና ብዙ እነዚህ ይሄ ኬዝ በጣም የብዙ ሰዎችን ህይወት ቅዱሳን ወደ እግዚአብሔር ቤት እንዳይመጡ ከሚያደርገው የመጀመሪያ ችግር ብዬ ስለማስብ ነው። በሁለተኛ ላይ ደግሞ እኔ ተመልሼ ከዛ ውጭ የሰማሁት ነገር የለም። እንደ አገልጋይ ወንድም እንደ በጌታ እንደ ወንድማችን የጤና እክል ገጥሞ በሆነ የተለያዩ ነገሮች ቢኖሩ ልንረዳው ወደምንችልበት መንገድ የምንሄድበት ሁኔታ ቢኖር እንደኔ ሀሳብ የተሻለ ነው ልልህ ፈልጌ ነበር ወደ እናንተ የመጣሁት። እሺ ምን ማለት ነው? ጋድስ ጀነራል የሚለው ጋድስ ሜሴንጀር ነው። ጋድስ ሜሴንጀር ይሄ ሀሳብ አሁን ዛሬ ግልጽ መሆን አለበት። ላንተ ቢሆን ጥሩ ነው። ምን ማለት እንደሆነ በዚህ ወንጌላዊ ማለት ምን ማለት ነው? ወንጌላዊ ማለት ምን ማለት ነው? ወንጌላዊ ማለት የምስራቹን ቃል የሚናገር ነው። የምስራቹ ቃል ከየት ነው የሚመጣው? ከመጽሐፍ ቅዱስ ብቻ። ከሌላ ከቁርአን አለ? ከእግዚአብሔር ዘንድ አልመጣም። ታዲያ ከቃሉ ውጭ እግዚአብሔር ከቃሉ ውጭ ይናገራል እንዴ? አይናገርም። ታዲያ ምን አድርግ ነው የምትለኝ? መጀመሪያ የእግዚአብሔር ቃል ከየት ነው የመጣው? ከየት ነው የመጣው? እስቲ አላቅም ከየት እንደመጣ እስቲ አስረዳኝ።
ዛሬ እንደውም አንዱ እውቀት እማራለሁ። ከየት ነው የመጣው? ኧረ ቃልም በእግዚአብሔር ዘንድ አለ አይልም? የእግዚአብሔር ቃል ቃል በእግዚአብሔር ዘንድ አለ። እሺ፣ ስለዚህ ምን? ስለዚህ ምንም አይደለም። በቃ ይሄ የእግዚአብሔር መልእክት ነው፣ ወይም የእግዚአብሔር ቃል ለሰዎች መልእክት ነው። ወይም እኔን ማለት እግዚአብሔር ሐሳብ የሚገልጽ ሰው ነኝ። እኔ መቼ አትገልጽም አልኩኝ። ወንጌላዊ ማለት ምን ማለት ነው አልከኝ። የምስራቹን ቃል የሚናገር ነው አልኩኝ። ታዲያ ሌላ ምን አልኩኝ? ከዚያ የእግዚአብሔርን ቃል የሚናገር አልከኝ። የእግዚአብሔር ቃል ከየት ነው የሚመጣው አልከኝ። ከመጽሐፍ ቅዱስ አልኩ። ከመጽሐፍ ቅዱስ ብቻ ነው ወይ አልከኝ። አዎ አልኩ። አንተ ተጨማሪ ልትጨምርልኝ ነው። ምን አልከኝ ታዲያ? ስለዚህ ነው የምጨምረው ነገር የለም በዚህ ላይ ዳድ ከእግዚአብሔር ዘንድ ነው የመጣው ካለ ቃሉ የእግዚአብሔር ቃል ከዛ ከመጣ ከሰማይ ነው የመጣው። እንደዛ ነው ምልክቱ፣ አነጋገሩ ልክ ነኝ አይደል? በቃ ከሰማይ ነው የመጣው መጽሐፍ ቅዱሱ። አዎ ፓስተር ሶፊ እየሰማው ነው ቴዲ። አንተ እንደው እውነት ለመናገር ባህሪ በጣም ተለውጧል። ጭሮ ጋር ከርክ በኋላ ምን አድርጌ እኔ ያላውቅም። በጣም ቁጡ ሆናል። ጫወታ ቀንሳ። ማን ነው ጭሮ? እንደውም ከወንድም ማን ነበረ ሰሞኑ ከአንተ ጋር ጅንካ አካባቢ ነበረ። ነቢይ ጆይ ጭሮ ነው የሚባለው። ጭሮ አይደለም፣ ነቢይ ጆይ ጭሮ ነው የሚባለው። ተሳስቼ ነው። ታዲያ ዘመንን ስትሳሳት እኔ ሳርም እኖራለሁ እንዴ? የስሙን ትርጉም አባታችን አይደለ እንዴ? የስሙን ትርጉም የእግዚአብሔር መልእክተኛ ማለት ነው። ሶፊ እኮ ጋድስ ማለት ምን ማለት ነው? የእግዚአብሔር መልእክተኛ ማለት ነው ስሙ። ይሄ ለአንተ ይነገራል እንዴ? ከሰማይ መጣ ቃል ነው። ጋድስ የሚል ነው። ጋድስ ሜሴንጀር ነው የሚለው። ጋድስ ምን ነበር? ጋድስ ሜሴንጀር በቃ ደህና ይደሩልኝ። ግን ዛሬ እንደዚህ ተቆጥተ ደግሞ እኔ በአንተ አልተቆጣሁም። የተቆጣሁት ሳሙኤል ወዳን እንደዛ መጫወቻ ሲደረግ ሳይ ነው የተቆጣሁት። ደግሞ መጽሐፍ ቅዱስ አስመስሎ አይደለም ተቆጡ ይላል። በቁጣችሁ ፀሐይ ጠልቃ ትግባ ነው የሚለው። ምንድን ነው የምትለው? እቆጣለሁ እና አንተ በላይቭ ላይ ዛሬ 3ኛ ቀን ነው ይሄን ጉዳይ ሲታረግ እና 72 ሰዓት እየጠለቀብኝ ነው። የት ነው 3ኛ ቀን? ቪዲዮ የተለቀቀው ገና ዛሬ እኮ ነው። ከየት አምጥተህ ነው 3ኛ ቀን አልከው? ሲጀመር እኔ ዛሬ በስንት ጊዜ ነው ላይቭ የገባሁት? ትተኛበት፣ አትረብሻት። አንተ ትተኛበት ደግሞ ሳን አትረብ። ድምፅ ቀስ ብሎ አያወራም እሱ፣ እየሰማ ነው እያለች ነው እሷ። ትተኛበት። አይዞሽ እናቴ፣ ይቅርታ። እሺ እናት ከረበሽሽ ይቅርታ በጣም እሺ። ውረድላት፣ አትረብሻት። ውረድላት፣ ውረድ በቃ እሺ። አውርዱን በቃ እሺ። እዛው ውረድ፣ ራስህ ውረድ። ደግሞ እኔ ላስወርድ ራስህ እንዴት እንደምትወርድ አታውቅም እንዴ? አላውቅም፣ እንዴት እንደወጣው ራሱ አላውቅም። ፓስተር በቃ ሌላ ወርዶ ዳድ አወክበት አውርደው። ከሚስቱ ጋር ከሚጣላ እኔ ግን ተግባብቼ እየኖርኩ ነው ከሰው ጋር። የደነቀኝ ነገር ደንብ ከሰው ጋር ግባባለሁ። በጣም ነው እንዴ! ብዙ ነገር አምልጦኛል ማለት ነው። ሰሞኑን ርዕስ አረከው እኮ አረኩ። እነማን እንደመሰልከው ግራ ገባኝ።
በናፍቆት ቲክታክ ላይ አግኝቼ እኔ ምን አውቃለሁ። እንግዲህ ጎስፕል እንዴት ነህ? እንዴት አመሸህ? ደህና እግዚአብሔር ይመስገን። ሰላም ናችሁ? አለን። ሁላችሁም ትሞታላችሁ እያልክ ነበረ እኮ። አዎ እግዚአብሔር ቃል እንደምናገረው። ኦኬ ታዲያ እኛ ድሮስ እንደ አክሱም ሐውልት ተገትረን እንቀራለን መቻልን? መሞታችንም አይቀርም። በዛ ልክ አስቡ ለማለት ነው። አሁን አብዛኛው ሰው ማሰብ ያለበት በዛ ልክ፣ መንገዱንም በዛ ልክ ማስተካከል አለበት። ሁላችሁም ትሞታላችሁ ለምን አልክ ታዲያ? ሁላችንም እንሞታለን ለምን አልክ? አንተ ስትቀሩ ሌሎቻችን ነው የምንሞተው? እኔ መንገዴን እያበላሸው አይደለም፣ መንገዴን እያበላሸው አይደለም። ኦኬ ስለዚህ እኔ ቢሞትም ወዴት እንደሚሄድ አውቃለሁ። የት ነው የምትሄደው? እሱን በኋላ እነግርሃለሁ እኮ። ንገረና፣ የት ነው የምትሄደው? ንገረኝ። አንደኛ ሰውን መወረፍ፣ ሰውን መሳደብ አይቻልም። ቆይ ወዴት ነው የምትሄደው? ከዛ ትቀጥላለህ። ወዴት ነው የምትሄደው? ዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ እንደተነገረው። ወዴት ነው? ቆየት እና አንብበው። አንብብ ትችላለህ። ልባቸው አይታወክ፣ በእግዚአብሔር ይመኑ። ለአንብበው ብለህ የት ነው የምታወራው? ቀጥል እኮ ፈቀድኩልህ እኮ። በአባቴ ቤት ብዙ መኖሪያ አለ። እሺ እንዲስ ባይሆን ባሏችሁ ነበር፣ ስፍራ ዘንድ ይሄዳለሁ። እሺ ስፍራ ካዘጋጃላችሁ በኋላ እኔ ወዳለሁበት እናንተም ደግሞ እንጡ ተመልሼ እመጣለሁ፣ ወደ እኔ እወስዳችኋለሁ። እኔ ወደዛ ነው የምሄደው። ግን የሚሳደቡ ሰዎችና እርስ በራሳቸው ቁጣ። ቆያ ቀስ በልና አነበብክ አንተ። እዛ ነው የምትሄደው። አሁን የት ነው የምትሄደው ማለት ነው? በእግዚአብሔር ቀኝ ወደ እግዚአብሔር መንግስት። ኦኬ አሪፍ። ሄደ ምንድን ነው የምታደርገው? ዮሐንስ ራእይ ላይ እንደተነገረው እሺ 24 ሰዓት ላይ በበጉ ዙፋን ፊት እኮ ምንድን ነው የምታደርገው? ንገረኛ። እግዚአብሔር እያመጣሁ አመልካለሁ። እዛ ላይ ዝማሬ ይቀጥላሉ። ኦኬ ከዛ ምንድን ነው የምትሆነው? ዘላለማዊ ሕይወት እዛ ስለሆነ የዛው ከዛ በኋላ ያለው እግዚአብሔር ያውቃል። የተገለጠልን እግዚአብሔር ያውቃል። ከዛ በኋላ የተገለጠልን ነው እኮ። ምንድን ነው የምታደርገው ነው እኮ 24 ሰዓት በበጉ ዙፋን ፊት ታመልካለህ። ለማምለክ ከሆነ እዛ የምትሄደው እዚህ እያመለክ አይደል? ምን አስኬደ ብዬ ነው። ጊዜያዊ መኖሪያ ድንኳን ነው። ይህን ድንኳን ውስጥ ሳለን አሁን ቅድም እናንተ እንደምታደርጉት አይነት ያው ፈረድክ እንዳትለኝ እንጂ እኔም አይደለም። አንተ እየፈረድክ አይደለም እንደ አልፈረድክም። ትሞታላችሁ ምናምን ብለህናል። እናንተ የምታደርጉትን ብለህ በደንብ ግን የሉቃስ ወንጌል ምዕራፍ 6ን አንብበው ታውቃለህ? እዚህ አይኑ ላይ ምሰሶ የተቀመጠበት ሰውዬና እዚች ጋር ያለችን ጉድፍ የሚመለከተውን ሰውዬ ታውቀዋለህ? አውቃለሁ፣ ግን እኔ ጋር ምሰሶ የለም። እናንተ እንደውም የአንተ ምሰሶ የስልክ እንጨቱ አይደል? አንተ ታወሩ ነው። እንደውም ይሄ እንትን ያለው የለም ዋናው ከአባይና ማከፋፈያው የለም፣ እሱኛው ታወር ነው እንደውም ያንተ። ምክንያቱም ሰዎችን በትዕቢት ነው የምትፈርደው። ስለ ፍርድ ነው የሚያወራው የሉቃስ ወንጌል ምዕራፍ 6። በነገራችን ላይ በደንብ አንብበው ከሆነ ቴንኪው ጌታ ይባርክ። ተርባይን የሚባለው ያንተ አዲሱ መደበኛ ትርጉም ተርባይን ነው የሚለው ያንተን፣ ምሰሶ አይደለም። ምክንያቱም አምጥተው ሁላችሁም ትሞታላችሁ አልክ። ከዛ እናንተ እኛ ሲኦል እንደምንገባል መጽሐፍ ቅዱስ ካስፈለገ የገላትያ መጽሐፍ ምዕራፍ 6ን ከቁጥር 1 ጀምሮ ብትመለከተው በተለይ አዲሱ መደበኛ ትርጉም
ወንድሞች ሆይ ከእናንተ መካከል ማናቸውም ሰው በበደልና በኃጢአት ቢገኝ እናንተ መንፈሳውያን የሆናችሁት በየዋህነትና በገርነት መንፈስ አቅኑት እንጂ የሚለው መተህ መፍረድ ትሞታላችሁ። ወንጌል የምስራች ነው፣ ህይወት አለ የሚል እንጂ ሞትን አያወራም። ገባ? በተለይ ጎስፕል የሚል መጠሪያ ይዘህ መተህ ማለት ነው። እና ከዛ አንጻር መፍረድ ወንድምህ ላይ እንግዲህ ጽድቅ ከሆነ እንቀበላለን። እኔ ነኝ የምቀበለው። እሱንም ሌላ ቦታ ቢሆን እስካሁን ቱቦውን ዘግተው ነበር። እንኳን ትሞታላችሁ ብለህ ቆይ ልጨምርለት። ሶፊ ጎስፕሌ እንዴት ነህ? ምንድን ነው? ቆይ የከፋ ነገር አለ? ያዘንክበት ነገር አለ? የቆዘምክበት ነገር አለ? ማን ያበሳጨ? ሌላ ቦታ ተናደን የመጣኸው? አባ አይደለም፣ እዚሁ እንዳጋጣሚ። እሺ ልጠይቅህ፣ 471 ሰዎች አሉ። 471 ሰዎች ይሞታሉ። አንተ መንግስት ሰማያት ነው የምትገባው? እኔ እኮ ያልኩ ያለው መንገዱን ያበላሽ እኮ ነው ያልኩ ያለሁት። ለምን ብትል አሁን እየጠየቅኩ ያለሁት 471 ሰው አለ። እነዚህ ሰዎች ይሞታሉ። አንተ መንግስት ሰማያት ነው የምትገባው? እኔን ተረዳ፣ ሀሳብን ተረዳ። ኖ ወንጌል ይኸውልህ፣ መጀመሪያ ስምህን አስተካከል፣ ወይም ደግሞ የዋልክበትን ቦታ አስተካከል። አሁን አንተ አባ እንደዛ አይነት ነገር አይወራም። አንተ ዘመናዊ እሺ፣ ጎስፕሌ ተረጋጋ። ቆይ ይኸውልህ፣ አንተ ነህ ኮመንት የጻፍከው ትሞታላችሁ አልከን። እንግዲህ እዚህ ጋር 480 ምናምን ሰው ነበር። ምንድን ነው አንተ እንደዚህ የምታውጀው ይህንን ቃል? ማነህና ነው አንተ ይህን ቃል የምታውጀው? ምንድን ነህ አንተ ይህን ቃል የምታውጀው? ይሄ ነው ፕሮፌቴ ቅድም ለሶፊ የሆነ ነገር ብሎታል። እኔ ተመስገን ነኝ። አሁን የምጠይቀው ጎስፕል ዳድዬ አንዲት ጥያቄ ብቻ ስለሆነችብኝ ነው ልጠይቀው። ሶፊ ጠይቀው። ዮሐንስ ራእይ ላይ አንስቶ እኔ በአብ ቀኝ ነው የምቀመጠው ብሏል እና አብ መለኮት ስለሆነ መለኮት ግራና ቀኝ አለው እንዴ? ጎስፕል ወርደር ላደርገው መጀመሪያ እሱ ከጠይቀው ልነሳና ያንተን ልመልስ። እሺ ቆይ ተሜ ይመልስልሃል። አንተ ወንጌል ስትመሰክር እንደዚህ ነው? ለሚጠፉት የሞት ሽታ ነን፣ ለሚድኑት ደግሞ የሕይወት ሽታ ነን። እሺ አባት በቃ መልሶታል። አትጠይቁት ሌላ ጥያቄ። እኔ የሞት ሽታ ነኝ ብሏል። እንግዲህ ለሚጠፉት የሞት ሽታ፣ ለሚድኑት ደግሞ የሕይወት ሽታ ነን። አንተ ነህ እንደዛ? አዎ እኔ ነኝ። ጳውሎስ እኔ የክርስቶስን ምን የሚሰራው ብሏል። ስለዚህ እኔ የአዲስ ኪዳን ላይ ለሚጠፉት የሞት ሽታ ነኝ፣ ለሚድኑት ደግሞ የሕይወት ሽታ ነኝ። እውነት በል። መቼ ሁል እዚህ ምድር ላይ እስካለው ድረስ። ግን እሑድ ከሰዓት ነፃ ስለሆነ መንገዱም እሑድ ከሰዓት ብትሆን አሪፍ ነው። ሌላ ቀን እንትን ይሆንብሃል፣ ብዙ ጊዜ ይወስድብሃል። ወንጌላዊ ነኝ ነው ያልከው? ምንድን ነው ያልከው አንተ? ጎስፕል ነው እኮ። ወንጌላዊ ነህ ምንድን ነው? በየት ቸርች ነው የምታገለግለው ማለት ነው? እኔ ሁሉም ጋር አገለግላለሁ። ወንጌል ሰባኪ ነኝ። በረሃ ለበረሃ እየዞርኩ በረሃውን ነው የምትሄደው? በረሃውም ከተማውም ያው ከአዲስ አበባ በስተቀር አዲስ አበባ ትንሽ እናንተ ስላላችሁ ለእናንተ አስረክበናል። እናንተም ደግሞ እየቀበራችሁ ነው። ያው እያየን ያለን ወደ ምድር እየቀበራችሁ ቢያንስ ይህ በዚህ በተሻለ ፊት ብለን ነበር፣ ግን ስንገባ የምናየው ነገር። እሺ ችግር የለም። አሁንም አትፍረድ እባክህ ብራዘር፣ አትፍረድ። ምክንያቱም እስቲ ሶፊ አንድ ቃ አንስጠውና ወንጌል እስቲ ይመስክር እስቲ። ይነግረኛል። ስነ መለኮት አካባቢ ተምርሃል? መንፈስ ቅዱስ የገለጠልኝንም ጭምር እናገራለሁ። ኦኬ። የክርስቶስ ባህሪያት ስንት ናቸው? በጉድ ፌዝ ከተቀበልከኝ ያወራለሁ። በጉድ ፌዝ እውነት፣ የምር ሲሪየስ የእውነቴን ነው። ዮሐንስ ወንጌል ምዕራፍ ከ1 ጀምሮ እስከ 14 ካለው ክፍል ላይ ስታነብ ይህን ሀሳብ ታገኘዋለህ። ምንድን ነው? እሺ በመጀመሪያ ቃል ነበር ይላል፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ካለ በኋላ
14 ላይ ነው መሰለኝ አንብበ ተረዳኛለህ ብዬ አስባለሁ። ቃልም ስጋውን ይላል በዛና እውነት ተሞልቶ በእኛ ውስጥ አደረ። ተስማምተናል። ኖ ወይ እንደዛ አይደለም ያለክ። ይኸውልህ ማን ነው ጎስፕል ተዋውቀናል እኮ አይደለም። ቆይ ጎስፕል ተረጋጋ። ነብይ መልሶለታል። ሁለቱ ይጨርሱ። ቆይ መልሶለታል። ቀጥል ሶፊ መልሶለታል። ከዚህ በላይ ምንም የለም። ከ1 እስከ 14 ቀጥል ሶፊ። እሺ ፍጹም ሰው ነው ፍጹም አምላክ። ተገባኝ እኮ ገባኝ። ጥሩ ፖይንት ነው ያነሳው። በጣም ጥሩ። ኢየሱስ ክርስቶስ ፍጹም ሰው ነበረ ቃሉ እንደሚለው። ኦኬ እሺ። ፍጹም ሰው ከነበረ በኋላ ኢየሱስ ተራምዷል አይደል? በአምላክነቱ ወይስ በሰውነቱ? በኋላ ላይ መራመደው አምላክ ነው። ኦኬ። ጴጥሮስ ውሃ ላይ ተራምዷል አልተራመደም? ትእዛዝ ሲወጣ እኮ ተራምዷል አልተራመደም? ትእዛዝ ሲወጣ እኮ ተራምዷል አልተራመደም? ጌታ ሲጠራ ያልኩ እሱ እኮ በሁሉ ስልጣን ላይ ስላለ አይደለም በውሃ ላይ መራመድ አየር ላይም እኮ ተራምዷል አይደለ? ታዲያ ጴጥሮስ በውሃ ላይ ለመራመድ አምላክነት ካላስፈለገው ኢየሱስ ለምን በውሃ ላይ ለመራመድ አምላክነት አስፈለገው? ዋናው ነገር ውሃ ላይ መራመዱ አይደለም እኮ። አሁን ጥያቄን የጠየቅኩ ኢየሱስ በአምላክነቱ ውሃ ላይ ከተራመደ ጴጥሮስ ደግሞ ሰው ነው፣ በሰውነቱ ከተራመደ ለኢየሱስ ሲሆን ለምን አምላክነት አስፈለገው? አምላካዊነት እርዳታ ለምን አስፈለገው? እንደ ጴጥሮስ ሰው ሆኖ ለምን አልተራመደም? ጴጥሮስ መጀመሪያ ያለውን ነገር በደምያ ላይ ሰብአዊ አካል በውሃ ላይ መራመድ የማይችልበት ነገር ምንድነው? ግራቪቲ ፕላስ ደግሞ ውሃ ሊኩድ ሳብስታንስ ስለሆነ ሰውን የመሳብ አቅም አለው፣ ውስጥ የማስቀረት አቅም አለው። ከመርከብቱ ከመውጣቱ በፊት ጴጥሮስ ምን ብሏል? ፈቀድልኝ እኔ የምንራመድ ወደ አንተ እንደመጣ ፈቀድልኝ ብለዋል። ይሄ ማለት ምንድነው? ቆይ እንደ ሰውነቴ በሂዩማኒቲ ነቸር ይዤ በውሃ ላይ መራመድ ስለማይችል ቃል አውጣ። ስለዚህ እኮ ጴጥሮስ ውሃ ላይ ሲራመድ አምላክ ሆኗል ማለት ነው። ግራቪቲ ቃል አውጣልኝ ልምጣ አይደለም እንደ ከዛ በኋላ ልክ እና ካለ በኋላ ያችን ቃል ሰምቶ እንደመጣ እየመጣ ነገር ግን ሳይደርስ መጠራጠር ጀመረላ። አይ ሰው የሚባለው አቅሙ እዛ ላይ ነው የተመታው ማለት ነው። መጠራጠር ሲጀምር ውሃ ማስመጥ ጀመረ ይናውዳት። ከዛ በኋላስ ምን አለ? አንተ እምነት ይጎዳል ካለ በኋላ ኢየሱስ ክርስቶስ ሲያነሳ ታያለ። ይሄ ምንድነው? በሂውማን ኔቸር ላይ ኢየሱስ ክርስቶስ የሚያወጣው ቃል ምንድነው? አፕሊኬብል ስራ ይሰራል ማለት ነው። በቃ ልለፈውና ኢየሱስ ክርስቶስ ፍጹም ሰው ነበረ? ሰው ብቻ ነበረ? አይደለም፣ ፍጹም አምላክ ፍጹም ሰው ቃሉን ምን ሆነ እና ከዛ እሺ፣ አንድ ሰው ፍጹም ሰው ለመሆን ምን መሆን አለበት? መብላት፣ መሽናት፣ መጠጣት አለበት። ሳይዝ ቅርጽ መቀየር አለበት። እሺ፣ ተጨማሪ ኤክስተርናል ይሁን ኢንተርናል ኃይል ያስፈልገዋል ሰው ለመሆን? አንተ ሰው ነህ አይደለም እንዴ? በአንተ ልክ በቃ አስበው። ኦኬ። ስለዚህ ኢየሱስ አምላክነቱን ተጠቅመዋል ስትለኝ ሰው ሊያደርገው የማይችላቸውን ነገር አምላክነቱን እንዴት ነው አክቲቭ እያደረገ ነበር ይጠቀም የነበረው? እንዴት ነው? አልገባኝም። በአምላክነቱ ውሃ ላይ ተራምዷል አይደለ? በአምላክነቱ ውሃ ላይ ሲራመድ አምላክ ነው የተራመደው? ሰው ነው የተራመደው በውሃ ላይ? እዛ ላይ እኮ አንተ ምንድን ነው ፍራግመንት እና ዲስፍራግመንት የሚባል ነገር ታውቃለህ አንተ። ሁለተኛ ኢምቦይድመንት የሚባል ነገር ታውቃለህ? ኢምቦይድመንት ዩ ኖ አባውት ኢምቦይድመንት? አላውቅም። አለማወቅ ጥሩ ነው። ኢምቦይድመንት ማለት ሁለት አካል የተደባለቀ ነው፣ ነገር ግን አይደንቲቲውን መለየት የሚችለው ማለት ነው እኮ ማንነት። ቆይ አንዴ ጥያቄን ካላገኘ አንድ ሰው ማመጣልኝ ነገር አለ። አንድ ሰው ገባኝ። አንድ ሰው ሰው ለመሆን ሰው ብቻ መሆን አለበት አይደል?
ይሄ በተፈጥሮ ይችን ባህሪ መያዝ የሚችለው ኢየሱስ ክርስቶስ ብቻ ነው። አንተ እኔን ለማሳሰት አትሞክር። ምክንያቱም አንተ እኔ አንተን ለምን አሳስታለሁ? ጥያቄ እኮ ነው የጠየኩህ እኮ ምን ስማ፣ ይሄን የምን መሳሳት ነው? አንድ ሰው ለመሆን ሰው ብቻ መሆን አለበት ወይስ የለበትም? ሰው ለመሆን ሰው ብቻ መሆን አለበት ወይስ የለበትም? ተጨማሪ ነገር ካለው ለምሳሌ ሰው አይበርም አይደለ? ሰው መብረር አይችልም ነው የሚባለው ወይስ ሰው አይበርም ነው የሚባለው? አጠቃለውና ሂዩማን ፊቸር ምን ወይ ጠየቁ። ሰው መብረር አይችልም ነው የሚባለው? ሰው አይበርም ነው የሚባለው? ሁለቱም። እንዴት ሁለቱም ይባላል? አማርኛው ያው ነው። መብረርም አይችልም አይበርም። ምን ለውጥ አለ? ኦይ ሰው አይበርም ካልክ አራት ነጥብ ነው። ሰው መብረር አይችልም ካልክ በትምህርት በሆነ ነገር ሊችል ይችላል። ክፍት ነው ማለት ነው ቃሉ። አዎ አይደለም። አማርኛን አታጣምም። ያው አንድ እኮ ነው። ሰው መብረር አይችልም ማለት ሰው አይበርም ማለት ነው። ሌላ ነገር አይደለም። መብረር አይችልም ማለት ሊችል ደግሞ ይችላል። የሆነ ጊዜ ሊያሻሽል ይችላል። እንኳን አንተ አምኔ ከተቀበልክ እሺ። እኔ ግን አይደለም። ሰው ብለህ መብረር አይችልም ስትል አራት ነጥብ ነው። እሺ ሌላውስ? ሰው አይበርም ስትል አራት ነጥብ ነው። አይበርም ስትል በቃ አይበርም፣ ምርጫ የለውም። ሰው መብረር አይችልም ካልክ ግን በልምድ በተለያየ ነገር ወደፊት ለምዶ ሊበር ይችላል ማለት ክፍት ነው ቃሉ። አንድ አይነት አይደለም። በነገራችን ላይ ወዳጅ መብረር አይደለም ሰው አይበርም ማለትና ሰው መብረር አይችልም የተለያየ ነው። ኤኒዌይስ ሰው አንድ ሰው በረረ እንበልና በተለያዩ ዓለማት እንደምናየው እጆቻቸው ላይ ክንፍ ተደርጎላቸው የሆነ እገዛ የማሽን እገዛ ተደርጎላቸው ሰዎች ይበራሉ አይደለ? እሱ እኔ አላቅም ሳይሆን አለ በቃ እሺ ይበራል። ሰው እገዛ ተደርጎለት ክንፍ ተተርሶለት ምናምን ይበራል። እሱ አታም ነው። እኔ እግዚአብሔር ለሰው ልጅ እኔ የምጠይቅህን እንደ አንድ ነገር የፈለግኩት ይሄ የምናፈስ ወሬ እኮ ነው። እናንተንም አይደለም እኔ የምጠይቅህ ምክንያት ስላለኝ ነው። ሰው ይበራል፣ ለምሳሌ በሆነ ነገር ታግዞ ይበራል። ከተፈጥሮ ጋር ይጋጫል። አልቀበልም። ይታወራ አልቀበልም። ለምን ሰው በክንፍ ሰርቶ ምናምን ይበራል የሚባለው it is out of the human nature by the way ከእግዚአብሔር አሰራር ጋር የሚጋጭ ስለሆነ እሱን ይለፈው። ይሄ የእግዚአብሔር ቃል የተማረ ሰው እንደዛ አይወራም። ይለፈው። ከዛ እንዴት አልፈዋለሁ? ሰው ይበራል አልኩ እኮ በሆነ ነገር ተረድቶ ይበራል እያልኩ። ይሄ ሰይጣናዊ አሰራር ነው። ይሄ ከተደረገ አትቀበለው። ወደፊት ሰይጣናዊ ነው። እንደ ወንድሜ የሚመክሪ ነገር ከተፈጥሮ አሰራር ውጪ አክት የሚያደርግ ነገር ስለሆነ ተመለስ። አትመነው። ሰው በሯል ቢባልም አትመን። ለምን ሰው በእግሩ ቆሞ እንዲራመድና በምድር ላይ ባለው ሰርቶ እንዲበላ ነው እግዚአብሔር የፈቀደው እንጂ በክንፍ እንዲበራ አይደለም። ስለዚህ የተባለው ሁሉ ውሸት ነው። አስወግደው ከአይምሮ ብልና ወደ እግዚአብሔር ተመለስ። ኦኬ እሺ። ሰው በአውሮፕላን ሲበርስ እሱ በአውሮፕላን ነው የሚባለው። ታዲያ ሰው በረረ አይባልም። ተጓዜ ነው። በአውሮፕላን ምንድን ነው ተሳፈረ ተጓዘ ነው የሚባለው እንጂ ሰው በረረ ይባላል? አማርኛ እንዴት ነው? አዲስ አበባ እየኖራችሁ ግራ ገባችሁ እንዴ? እኛ እናስተምራችሁ መተን ራሽ በቃ እኔ አላወራም። ይሻል የእግዚአብሔር ሰው ሶፎንያስ ማን ኦፍ ጋድ ሶፊ ወጣ ወይስ ጎስፐል አለ? ጎስፐል ግን ለመመለስ አይደለም የሚያወራውና እኮ አይደለም እንትኑ ብቻ ነው። ሰው ክንፍ ተደርጎለት ይበራል ሰይጣናዊ ነው ይለኛል። በአውሮፕላን ሲለው ተሳፈረ ነው ይለኛል። ምን ልበለው? እንትን ነው ጎስፕል። የመጀመሪያው ጉዳይ ጎስፕል የድምፅን ጎርነን እናታርገው። በቃ ራስን ሆነ አውራን ስታወራ ተኝቶ ሊሆን ይችላል። እሺ ጎስፕል ያችን ብቻ መለስልኝ። የኢየሱስን ባህሪያቶች በአግባቡ ተረድተናል፣ ተምረናል። በአብ ቀኝ ነው የምቀመጠው መንግስተ ሰማያት ሄጄ አመልካለሁ ብልሃልና ለመለኮት ግራና ቀኝ አለው እንዴ? ጎስፕል በያውነት ከሆነ ያንተን ይመለሳለሁ። አንተ ግን አንድ ቀን አንተ ቤት ሲገባ ሰድበኛ አውጥተሃል።
ለምን ሰድብሃለሁ? በየዋህነት ነው የጠየቅኩ ለሚባል ወንድምን በየዋህነት መንፈስ አቅነው ነው የሚለው አይደል? እግዚአብሔር ቃል የዋህነት ከሆነ ልመልስ ዳዊት እንዲህ ይላል እሺ ወደ ጥልቅ ቢገባ አንተ እዛ ትገኛለህ፣ እንደ ወፍ ክንፎቼን እንደ አሞራ እስከ ምድር ዳርቻ ቢሄድ እዛ ትገኛለህ፣ ወደ ሰማይ ቢወጣ እዛ ነህ፣ ከአንተስ ወዴት ትሄዳለህ? ትንቢተ ኤርምያስ ሕዝቅያስ እንደሆነ አላውቅም፣ እንዲህ ይላል ምንድን ነው የምለው? ሰማይ ዙፋኔ ነው፣ ምድር የእግሬ መርገጫ ናት። ታውቃለህ? ይህ ማለት ምንድን ነው? ቀኝ የተባለው የእግዚአብሔር የመለኮታዊ ስልጣኑና ማይረግ ታይትል ኢንዲኬሽን እንጂ እግዚአብሔር ቀኝና ግራ ብለህ ስፔሲፋይድ አድርገህ ሊፍትና ራይት ሳይድ አፕ ኤንድ ዳውን እያልክ የምትገልጽበት በአንቺና በእኔ አእምሮ የሚገመት አይደለም። ቃሉ ስናገር እዚህ ላይ ምንድን ነው እንደ መንፈስ ቅዱስ አረዳድ በእውነት ከተቀበልከኝ ምንድን ነው አውቶሪቲ ስልጣን። አሁን ለምሳሌ ዮሴፍ በፈርዖን ቤት ነገሰ ሲል ምንድን ነው ቀኝ ላይ ተቀመጠ ማለት ነው። ይሄ ማለት ምንድን ነው ታይትል ኢንዲኬሽን ነው እንጂ ሆማች ምንድን ነው ቀኝ ላይ የተቀመጠ ነገር አይደለም። ሌፍትና ራይት ሳይድ የእግዚአብሔር ኢንዲኬሽን ለማድረግ አንተ አችልም። ለኔቸር እግዚአብሔር በሁሉም ቦታ ምኖር ሁሉን የሚገዛ ሁሉን የሚያስተዳድር መልሶልኛል። በነገራችን ላይ ጎስፕል ረዥም ካላቆየው ተባረክ መልሰልኛል። ትንሽ ጥያቄ ሆነብኝ። ድንገት ለሶፊ ከመለስክለት አላውቅም። ለእኔ ግን ሁለቱ ባህሪው ላይ ትንሽ ብታብራራልኝ። ክርስቶስ ሁለት ባህሪ ካለው በመስቀል ላይ የተሰቀለው ስጋው ነው መለኮቱ ነው? በዛው ስለ ስላሴ እና ስለ ኢየሱስ ክርስቶስ ባህሪ በተመለከተ አብዛኛው ሃይማኖት የሚመሰረትበት በዚህ ነው። አብዛኛው ጊዜ መጽሐፍ ቅዱስን ማለት ነው እንደ እግዚአብሔር ቃል በጉድ ፌዝ ካልተቀበልነው በስተቀር ለብዙዎች መሰናከያ የሚሆን ነገር ነው። ለዛ እኔ ማወራለሁ አሁንም ከተገለጥልኝ ጨልፌ እንጂ አንተን ህንትክትክ አድርጌ እስከመጣው እስከ አፍንጫ ድረስ የሚያስተግብ መልስ አልሰጥም። ያሁኑ ያሁኑ ስለ ግራና ስለ ቀኙ በአግባቡ ጥገብ ያለ መልስ መልሰልኛል፣ ከይቅርታ ጋር በየዋነት ስለመለስክልኝ። ይሄንን ግን ስለ ሁለቱ ባህሪው በመስቀሉ ላይ በየትኛው ተሰቀለ እሱን ብታብራራልኝ። መስቀል ላይ የሚሰቀለው ምን መሰለህ? መንፈስ አይጭበትም፣ አያዝም። ምንድን ነው መለኮታዊ አካሉ በሰው እጅ አይጠፈጠፍም፣ አይደበደብም። እንደ አሁን እኛ እንደምንለው እንዳየነው ቃሉም እንደምናገረው በመስመር አይቸነከርም። ይህ ማለት ምንድን ነው? መጽሐፍ ቅዱስ ሲናገር ደም ሳይፈስ ስርየት የለም የሚለው የእግዚአብሔር ቃል ሲተረጎም አዲስ ኪዳን ላይ መጥቶ ማለት ነው። ይህ ሙሴ በምድረ በዳ እባብ እንደሰቀለው ሰው ልጅ እንዲሁ ሊሰቀል ይገባል የሚለው የእግዚአብሔር ቃል ወደ ስራ ሲውል ምንድን ነው? ደም መፍሰስን ይገደለዋል። አምላክ ደግሞ ደም አያፈስም። ታውቃለህ? አንተም ታውቃለህ፣ አስተምርሃል። እኔን ለመሸወድና ለመሸወድ አይደለም። ኧረ ለመሸወድ አይደለም። ለምሳሌ አምላክ ደም ካላፈሰሰ የበጉ ደም ወይም ደግሞ የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል ብለን ልንቀበል አንችልም ማለት ነው። እንዴት አምላክ ደሙን አላፈሰሰልንም? ራሱ አይደል እንዴ? እንዲሁም ለነዛ ለ12ቱ ደቀ መዛሙርቶች እንካችሁ ይሄ ስለ እናንተ የሚቆረሰው ስጋዬ ነው፣ እንካችሁ ይሄ ስለ እናንተ የሚፈሰው ደሜ ነው ብሎ ራሱ የሰጣቸው። ከዛ በኋላ አምላክ ደሙን ካላፈሰሰልን በምን እንድናለን? እኮ ኢየሱስ ክርስቶስ እኮ ስጋው እንዲሞት ዘንድ ቃሉ የተነገረው ነገር መፈጸም ስለነበረበት ተፈጸመ። ይሄን ደግሞ አንዳ ጴጥሮስ ላይ ነው እንደሆነ እንዲህ ይላል፣ ስጋው ሞቶ መቃብር ላይ ተኝቶ ግን ነፍሱ ለሙታን ወንጌል ሰበከ ይላል አይደለም? ይሄ ማለት ምንድን ነው? መለኮታዊ አልሞተም ማለት ነው። አይተሃል? ጴጥሮስ ላይ አይደል? አሁን እኔ ባልሳሳት ያው ጴጥሮስ ነው ስጋው ነው የሞተው ማለት ነው መስቀል ላይ። ለእኔ የተገለጠልኝ እንደዛ ነው። ስለዚህ የሞተውም ስጋው ነው። አዎ ስጋ ነው ሞቶ እንጂ አምላክነቱ አይሞትም። አምላኪ ማለት መንፈስ ማለት ነው። መንፈስ ደግሞ አይሞትም፣ በሰው እጅም አይወጋም። አንድ ባህሪ ያደርገው። ይሄ ታዲያ እንዴት ነው? ስጋው ብቻ ከሞተ ሰው ነው የሞተልህ? መጀመሪያ እኮ ቅድምም ያልነው ሰው ፊልም ሲያነሳ ተቃውሞ ነገር አለ። የማይገነጣጠል የማይለያይ ነገር ግን አንድ ላይ የሚኖር የክርስቶስ ባህሪ። ይህ ማለት ምንድን ነው? አምላክነቱ በሰው እጅ የሚሞትበት ባህሪ አይደለም። ይሄ ከቃል ጋር የሚጋጭ ነው። ምክንያቱም አምላክ ሞት ብለህ ማውራት አትችልም።
ስለዚህ በሰው እጅ ሊሞት የሚችለው ስጋው ነው እና ስጋው ነው የተሰቀለው፣ ስጋው ነው የተራበው፣ ስጋው ነው እንትን ላይ ለካ የተራመደው ለካ መለኮትነቱ ነው ውሃው ላይ ስጋው ነው የተራበው አይደለም። እዛ እንደዛ አይደለም። እሺ በውሃ ላይ በተራመደውና በዚህ ይለያል እኮ ገባኝ። በተራመደው መለኮትነቱ ነው ውሃው ላይ የተራመደው። ሲሞት ግን ስጋው ነው የሞተው። ሲራበም ስጋው ነው የተራበው። ስለዚህ ኢየሱስ ሰው ብቻ ነበር ማለት ነው። ፍጹም ሰው ብቻ ነበረ በምድር ላይ ሲኖር አይደል? አንተ ጀነራላይዜሽን ሊሆን ይችላል። እኔ ግን ማምነው ነው ነገር ያለው ፍጹም ሰውነቱና ፍጹም አምላክነቱን እስኪ ብታያይዝልኝ። አሁን ለምን ቢባል አምላክ የማይሞት ካልሞተልህ ወይም ደግሞ በአምላክነቱ ደም ካላፈሰሰልህ በሰውነቱ ደም ካፈሰሰ በሰውነቱ ከሞተ እንድትመልስልኝ የምፈልገው ነገር ኢየሱስ ሰው ብቻ ነበር ማለት ነው በምድር ላይ ሳለ። ከእርገቱ በኋላ ነው ከመለኮት ጋር የተገናኘው ወይስ ከእርገቱ በኋላ ነው ከአምላክነቱ ጋር የተገናኘው? ቆይ ከአምላክነቱ ጋር የተገናኘው ከእርገቱ በኋላ ነው ወይስ እዛው እንዳለ ነው? እሱንም ትንሽ ብታብራራልኝ። እሺ ቅድም ነገርኩህ እንደ ነገር አለ። የእግዚአብሔር አብ ወልድ መንፈስ ቅዱስ በመለኮት ስንት ነው? አንድ አምላክ ነው። ስልጣኑም ስራውም አንድ ነው። ገብቶሃል አይደለም እንዴ? ወልድ የናዝሬቱ ኢየሱስ ክርስቶስ ገና ከፍጥረታት በነበረው እንዲህ ይላል። ኢየሱስ ክርስቶስ ራሱ የሆነ ወንጌል ላይ ሲናገር ምን ነው? ዓለም ከመፈጠሩ በፊት በአንተ ዘንድ በነበረኝ ክብር አስበኝ ብሎ ሲጸልይ እናያለን። ይሄ ማለት ምንድን ነው? እንደ አምላክነቱ በራሱ ማለት ምንድን ነው? ዘላለማዊ ነው። ዘላለማዊ ነው ሲልህ ገና ከስጋው በፊትም ማለት ስጋ ኢየሱስ ክርስቶስ ለብሶ ስጋ ወደ ቅድስት ማርያም ያልኩ ነኝ ድንግል ማርያም ውስጥ ከመምጣቱ በፊትም በመለኮታዊነቱ ቀድሞ ነበር። ገብቶሃል? ያ መለኮት ስጋ ለብሷል ማርያም ማይፀን ውስጥ አድሮ ማለት ነው። ያ የስጋ የለበሰበት ትልቁ ነገር ደግሞ ቅድም ብለናል፣ ስጋን ከሰማይ ነው ይዞ የመጣው። ስጋን አዘጋጅቶ ከሰማይ ነው ይዞ የመጣውና ማርያም ውስጥ የገባው። አሁን ሌላ አስተምሮ ውስጥ ስትመጣ በምገልጸው ፕሪሚሲስ አትስራ አንተ። እሺ አይመስሎኝ ነው። እሺ ቀጥል። ከዚህ እንዲህ ሲታረግ እኮ ሰውን ማዋከብ ይሆናል አይደለም እንዴ? ሶሪ ይቀጥል። ቅድም በጉዳይ ብለህ አሁን ደግሞ ትረብሸኛል። ይቅርታ ቀጥል። ይቅርታ። ለዛ ምንድን ነው ያ ቃል መፈጸም ስለነበረበት እንደ እግዚአብሔር የሥላሴ ምክር ቤት ሲል ደግሞ ሌላ ቃልም እንዳትፈጥርብኝ ፕሪሚሲስ ማለት አብ ላከው። ይሄ ኢየሱስ ክርስቶስ ማቴዎስ እንደሚናገረው ነው። ድንግል ትጸንሳለች፣ ትንቢተ ኢሳይያስ ላይ ተነገረ፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ትባላለች፣ አለቅነቱን በጫንቃው ላይ ያለ በሚገልጸው መሰረት ማቴዎስ ወንጌል ምዕራፍ 1 ከቁጥር ወደታች በምናነብበት ያ ኢየሱስ ክርስቶስ መጥቶ በማርያም ማኅፀን ውስጥ አድሮ ተወለደ። ይሄ ማለት ምንድን ነው? ስጋው መሞት ስላለበት ገብቶሃል? ደም መፍሰስ ስላለበት ነው በቃ እንጂ አምላክ ደሙን ቢያፈስ ኖሮ ቀድሞኑ እንትን ይሆን ነበር። አምላክ ደሙን ስለማያፈስ ያ የወደቀው የአዳማው ማንነት በስጋ መገፈፍ ስለነበረበት ደም መፍሰስ ስለነበረበት ኢየሱስ ክርስቶስ መለኮታዊውን አካል እንደ አብ ክብር ጋር እኩል። አሁን እኔ ለመግለጽ ይከብደኛል። ዋይ ቢኮዝ ይሄ ብዙ አማርኛ እንትኖችን የሚጠይቅ ኳሊቲ የሚጠይቅ ነገር ስለሆነ ማለት እና እንደ አንተ ዘርዝሬ ተራዳልኝ። ለዛ ምንድን ነው ያኛው አካል ለብሶ ኢየሱስ ክርስቶስ መጥቶ በሚመጣበት ጊዜ ደግሞ ደም ለመፍሰስ ዝግጁ ሆኖ ነው ቀድሞ ግን ጎዳና ላይ ከይቅርታ ጋር እንትን ስርዓትም አይደለም። ከይቅርታ ጋር አሁን ጥያቄ የሆነብኝ እኔ ምንድን ነው ሁለት አይነት አስተምሮች ነው ይዘህ የመጣው። የመጀመሪያ ጉዳይ አምላክነቱን ሶሪ መልስ ችግር የለም። የኢቲን ስልክ ኮን ኢቲ ደወል ይችላል።
እሺ። እና አምላክነቱን ከሰማይ ይዞ ሲመጣ ስጋውንም ከሰማይ ይዞ መጥቶ ነው ማርያም ውስጥ የገባው የሚል ትምህርት ነው የነገርከኝ። ቀጥሎ ደግሞ እዛች ጋር ስለ ክርስቶስ ኢየሱስ ፍጹም ሰውነቱን ስትነግረኝ አምላክ ስለሆነ ሊሞት የሚችለው መለኮትነቱ ስላልሆነ አምላክ ሞተ ልንል አንችልም። አምላክ ተሰቀለ ልንል ስለማንችል ስጋው ነው የሞተው የሚል አስተምህሮ ነው ያመጣው። ይህ ማለት ጎስፕል እኔ ነኝ አንተ ነው የወጣው። ጎስፕል ወጥቶ ነው ዳድ ጎስፕል